بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم يتودداችሁ የተከበራችሁ የሱና ቴሌቪዥን እነሆ የመውሊድ ዋዜማ ተከታታዮቻችን በተክላላ እንኳን ለ1501ኛው የነብያችን ሰለላሁ ዐለይሂ ወሰለም መውሊድ በሰላም አደረሰን ለማለት እወዳለሁኝ። ኢንሻአላሁ ተዓላ በዚህ የመውሊድ ዋዜማ ፕሮግራማችን ዛሬ ደግሞ የምንነጋገረው በድጋሚ ከኡስታዝ سعيد أحمد قار እንግዲህ ተገናኝቻለሁ ኢንሻአላህ አልহামዱሊላህ ረቢል ዓለሚን ከሳቸው ጋር አላህ ካለ ስለ ብዙ ጉዳዮች እናወራለን እናወጋለን እናንተም ጋር ጥያቄ ሊሆኑ ይችላሉ ብለን ያሰብናቸውን ከተለያዩ ሰዎች የሰበሰብናቸውን ጥያቄዎችን ማደራጅተን ኢንሻአላህ ለኡስታዝ እናቀርብላችኋለን። በቅርቡም እንደምታውቁት መውሊድ ሊደርስ አካባቢ ሁለት መንዙሞች ተለቀዋል። የሙዓዝ ሐቢብና የአሚር ሁሴን መንዙሞች ተለቀዋል። እዛ ላይ ጥሩ ነጥቦች ተነስተዋል። ስለነዛም ነጥቦች እያነሳን ኢንሻአላህ ተዓላ ከሳቸው ጋር ቆይታ እናደርጋለን። ምርጥ የመውሊድ ሌሊት እንዲሆንላችሁ እየተመኘን ካፍታ ቆይታ በኋላ ስንመጣ ኢንሻአላህ ቀጥታ ከኡስታዝ ጋር ቃለ ምልልሳችንን እንጀምራለን ማለት ነው። አብራችሁን ቆዩ። በያዝልቂ ያን ኢማማ ኢማን ይስፈ ተውሂድ ማ ሲት በነፍሷ ያለብሳ السلام عليكم استاذ። ወአለይኩም ሰላም ወራህመቱላህ። እንኳን ደህና መጣችሁ። ከጎያችሁ እንግዲህ የሚስኩ ረቢዕ ውድድር ላይ ያለነው በርግጥ ነገር ግን አፋፋር ገን ይዘናችሁ መተናል በድጋሚ ማለት ነው። ስላስቸገርናችሁ ስለመጣችሁ ለነም እጅግ በጣም አድርገን እናመሰግናለን ኡስታዝ። እኔም አመሰግናለሁ። እንኳን ደረሳችሁ ኡስታዝ። እንኳን አደረሰ። መቼም መውሊድ ሲወጣ ስራ ይበዛባችኋል ማዲሆቹ እንዳለ ከዛ በፊትም ይመስለኛል ቀላል ጊዜ አይደለም የሚኖረው። እንዴት እያደረጋችሁት ነው? ቆንጆ ረቢዕ ሲደርስ በረቢዕን የተመለከቱ ነገሮች ከሌላ ጊዜ የሚያመዛታቸው ማይቀር ነው። አይዋ ኸይር ነው። መርሐባ። መውሊድ ማለት ምን ማለት ነው ኡስታዝ? ይላንቱ አሁን እኔ የምፈልገው የቋንቋ ትርጉሙን የሸሪዓ ትርጉሙን ሳይሆን መውሊድ ወይም ረቢዕ 12 ወይም ረቢዕ ያው ግልጽ ነው። ወደ ሙስሊም ለሆነ በአጠቃላይ የሚሰማው ስሜት አለ። ረሱሉላህ ጋር ሰለላሁ ዐለይሂ ወሰለም ከትልቁ ጉዳይ ከትልቁ ሰው ጋር ነው የሚገናኘው። የሚያስታውሰው ትልቁን ሰው ነው። ምንጊዜም እሳቸው መምጣታቸው እሳቸውን መታደላችን የእሳቸውን ታላቅነት የሚያሳዩ ነገሮች ገና ሳይመጡ ቀድሞ ይበሰሩ ነበር። እሳቸው ከአዲሶች ጋር አዲስ ዘመን ጊዜ ቦታ የሚለው ነገር የእሳቸውን ዝና የእሳቸውን ታላቅነት የሚቀድመው የሚሽረው ምናምን አይደለም። ቀድሞውኑ የታወጀላቸው የታወቀላቸው ናቸው። ግን ያው በገሃድ ሲገለጡ ደግሞ ወደ ገሃዱ ዓለም ሲመጡ ደግሞ ረቢዕን ወፍቅ አድርጓል መምጣታቸውና ምንጊዜም ሁልጊዜ እሳቸውን የሚያሳስብ ቢሆንም ሁሉም ጊዜ ሁሉም ወር ሁሉም ዓመት ረቢዕ ሲሆን ደግሞ ከመወለዳቸው ጋር እሳቸው ወደ ገሃዱ ዓለም ብቅ ከመምጣታቸው ጋር የተያዘ ነገር ነውና ስሜቱ ታላቅ ነው። ጥልቅ ስሜት አለው። ያው የእሳቸውን ታላቅነት ከማሳሰብ በላይ እኛ በእሳቸው ምክንያት ያገኘነውን የሚያሳስበን ወር ይሆናል እንጂ ሁልጊዜም እሳቸውን መውደድ በጊዜ የተገደበ አይደለም፣ በወር የተገደበ አይደለም። መከተል የእሳቸውም ታላቅነት ከሁሉም ጊዜ ጋር የሚያያዝ ነው። ረቢዕ ግን ያው ረቢዕ ነው እንግዲህ። አጂብ መርሐባ። ስለ እናታቸው ወይም ስለ አባታቸው ትንሽ ወደ ኋላ እመጣበታለሁ። ነብዩ አለይሂ ሰላቱ ወሰላም ከሌሎች አንቢያዎች የላቁ እንደሆኑ አፍضل እንደሆኑ የሚታወቅ ነገር ነው። አሁን በዚህ ሰሞን ከወጣው የሙዓዝ ሐቢብ ነሽዳ ላይችን ሰምቼ ነበር ኡስታዝዬ። ምን እንደተፈለገበት ነግሩኛለችሁ። ካመጣችው መርየም በታምር ከያዕቆብ ልጅ ሺህ እጥፍ የሚያምር በእርሱ እናት ላይ ምን ሊያከራክር ማን እንደሌ ብላ ብትፎክር። እነዚህ ነቢያቶች ከሌሎች አንፃር ለምን ተጠቀሱ ኡስታዝዬ? የያዕቆብ ልጅ ያኒ ሰይድና ዩሱፍ ናቸው አለይሂ ሰላም። የመርየም ልጅ ደግሞ ሰይድና ኢሳ ናቸው አለይሂ ሰላም። እንግዲህ መዲህ ላይ
መድህ ጭብጥ ሲጻፍ ረሱሉላህ ሰለላሁ ዐለይሂ ወሰለም ለመግለጽ ለማስተዋወቅ ታላቅነታቸውን ማንነታቸውን የማንነታቸውን ትልቅነት የሚታወቅ ነው። ከፍጥረት ሁሉ አፍዶሉ ኸልቅላህ ናቸው ዐለል ኢጥላቅ ማለት ከግዑዙም ከህያውም የስነ ፍጥረት ምርጥ እሱ ናቸው። በውበትም በታላቅነት በደረጃ በስብዕና ማማርም የሚገዳደራቸው የሚተካከላቸው የለም እና ይህን ታላቅነታቸውን ለማሳየት ታላላቆች ብዙ ነገር ይገልጻሉ። በቁርአንም ይገለጻል። ረሱሉላህ ሰለላሁ ዐለይሂ ወሰለም ያስተማሩት ጉዳይ ነው። ስለሳቸው ታላቅነት መታወቅ ያለበት ጉዳይ ስለሆነ ያው ከኢማናችን ከእምነታችን ጋር የሚያያዝ ጉዳይ ስለሆነ እና ሲጻፍ እንግዲህ መድህ ላይ ብዙ አይነት ስልቶች አሉ ያጻጻፍ። ከዛ ውስጥ አንዱ የዘይቤ ስልት ነው። ተሽቢህ የሚባለው ንጽጽር የሚባለው ማነጻጸር አለና ስለ እውነቱ ከሆነ ረሱሉላህን የሚነጻጸር ምንም አይነት ፍጥረት የለም። ከእሳቸው ጋር ከደረጃ ጋር የሚገዳደር የሚተካከል የለም ማለት እንኳን የሚበልጣቸው ማለት ነው። የሚተካከላቸው የለም። ግን አንዳንዴ ለመግለጽ ታላቅነታቸውን የግድ ዘይቤ መጠቀሙ ለሰው ልጅ ለአቅሉ ቀረብ እንዲልለት ንጽጽር ይመጣል። ንጽጽር ሲደረጉ እሳቸው ያው በፍጥረት ውስጥ አሉ ከሚባሉት ጋር ነው ሊሆን የሚገባው። በፍጥረት ውስጥ በታላቅነት ጫፍ ከደረሱት ጋር ነው ንጽጽር ሊሆን። ከምንም ጋር ቢነጻጸሩ ታላቁ እሳቸው ናቸው። ግን ሀታ ንጽጽር ከዛ በወረደ ነገር አይገባም ለሳቸው። ለዛ የንጽጽር በስነ ፍጥረት ውስጥ ታላቆቹ ደግሞ ትልቁን ቦታ የሚይዙት ነቢያቶች ናቸው፣ አንቢያዎች ናቸው። እነሱን ማምጣት ነው ምርጡ መንገድ የሚባለው። ይህን ታላላቆች የተከተሉትም ነው። የመድህ ታላቁ ሊቃውን ሼክ ጃሌ ንጽጽራቸው በአጠቃላይ ከነቢያት ጋር ነው። ሌላ ነገር ጋር አነጻጽሯቸው የእሳቸውን ታላቅነት ለመግለጽ የሩስሎችን መቃም ብቻውን ወረሰው ይላሉ። እሱ ደረሰበት፣ ማን ነው የደረሰው? ሌላ ቦታም የሩስሎችን መቃም ሰጥቶ እጅግ ጨመረው፣ በሱ ላይ አበቃ፣ በሱ እንደጀመረው ያኔ ከሩሱል ጋር ነው በአጠቃላይ ንጽጽራቸው። ለዛ እኔ እዚህ ጋር ንጽጽሩን ያረኩት ከሩሱሎች ጋር ነው። ያው ሁለት በተለይ ካመጣቸው መርየም በታምር የሚለው ላይ ስለ እናታቸው ላወራ ስለፈለኩኝ ከታች መዝጊያው ላይ የግድ እናትም መጥቀስ አለብኝ። ያ ደግሞ በእናቶች ታሪክ ምርጥ ልጅ የወለደች እና በእናቶች ታሪክ ምርጥ እናትነት ላይ መዝገብ ትልቁን ቦታ መርየም አለይሃ ሰላም ትይዛለች። በሴትነት ደረጃዋ ከሆነ በላጯ አፍዶል ኒሳ ነች። አለል ኢጥላቅ ከሁሉም ሴቶች በላጯ አላህ ዘንድ መርየም ነች። ልጅ በማምጣት ረገድ በእናትነት ረገድ ግን አሚናን የሚስተካከላቸው የለም። ምክንያቱም ካመጣቸው ነገር ጋር ነው ልቅና ያለውና ፉክክሩ ወይም ንጽጽሩ የሚሆነው ካመጡት ነገር ጋር ሲሆን ይህ ታላላቆች አልፈው የገለጹት ነው። ሐምዝያ ላይ ቡሲሪ ሐምዝያቸው ላይ ወአተት ቀውመሃ ቢአፍዶለ ሚማ ሐመለት ቀብሉ መርየሙ ልዐዝራኡ ይላሉ። ድንግሏ መርየም ካመጣችው በታምር አይደል ታምር አይደል ሁሉ ነገሯ እሷ ካመጣችው የበለጠን ይዛ መጣች አሚና ነው የሚሉትና በመውለድ ረገድ የእናትነት እሳቸውን የወለደች ጊዜ ለእሳቸው እናትነት የተመረጠች ጊዜ የሚለያት ልዩ ነገሮች በዙ። እሷ እናታችን አሚና ጋር አለይሃ ሰላም መርየምም በተአምር ያመጣችው ልጇ አለ። ግን ከመርየም የአሚና ልቅና በዚህ መልኩ ታላቅ ይሆናል። ከልጇም የአሚና ልጅ ልቅና ታላቅ ይሆናል። የዩሱፍም አለይሂ ሰላም በውበት ሲገለጽ አብረው የሚነሱ ስለሆኑ ውበት አዋቂው ስለ ውበት ጫፍ የደረሱት ሙሉ ውበት ያላቸው አንድ ሰው ብቻ ናቸው። ትልቁ ሰው ናቸው ረሱሉላህ። የሌላው ውበት ሁሉ ጥጉን የደረሰውን የዩሱፍ ውበት ነው አለይሂ ሰላም። ግን ሲገለጽ ረሱሉላህ ሲገልጹት ሸጥረል ሑስን ነው ያሉት። ንስፈል ጀማል የውበት ግማሹ ማለት ነው። ይሄ ግማሽ ምን ያክል ነው? በፐርሰንት ባንወስደውም ግማሽ ብሎ ሊገልጽ የሚችለው ሙሉን ያወቀ ነው ረሱሉላህ ናቸው ገላጩ። ለዛ የሙሉ ውበት ባለቤት
ግማሽ በማለት ገልጾታል። እዛ ይህ ንጽጽር አንዳንዴ መድህ ላይ ዝም ብሎ የሚጠቀስ እንዳልሆነ ላሳውቅ እወዳለሁ። ምሳሌ ከያዕቁብ ልጅ ሽጥፍ የሚያምር የሚለው አገላለጽ እኔ ሽጥፍ የሚለውን ብዛትን የሚገልጽ ቃል ስለሆነ ነው የጠቀስኩት እንጂ ሩቅ ነው ከፍ ልዩነቱ ራሱ። ይሄ በግማሽና በሙሉ መካከል ያለው ልዩነት እንደ ገጣሚዎች እንደ ማዲሆች አገላለጽ ሼክ ጫሌ ጥቂት በማለት ይገልጹታል። አንዳንዴ ከሱ ነው ለዩሱፍ ጥቂት የቀነሰው ይላሉ። እቺ ጥቂት ምትል ቃል በብዛት ስትገለጽ ሽጥፍ አልኩኝ፣ ግን እቺ ጥቂት ምትለው ቃል ነች ሸጥር የሚለውን ሼክ ጫሌ እየገለጹበት ያሉ። ከረሱሉላህ የተወራ ሐዲስ አለ ስለ ውበታቸው ሲናገሩ በአርሽ ኑር ነው የእሳቸውን ውበት የተለበሰው ከአርሽ ኑር እንደሆነ ይገልጻሉ። የሰይድና ዩሱፍን ውበት ደግሞ ከኩርሲይ ኑር ጋር አያይዘው ገልጸዋል። እንግዲህ በአርሽና በኩርሲ መካከል ያለው ጥቂት ቢባል ጥቂት እንደውም ብዙ ነው ሊያስብል ይችላልና እንዳገላለጽ ይሄ ከእሳቸው ንግግር ከሐዲስና ከእውነታ የተቀዳ ከትክክለኛ ምንጭ የተቀዳ እንጂ እንዲሁ ለዝም ብሎ ዘይቤም አይደለም። ከፍታን ለማሳየት ብቻ ያለምንም ምክንያት ነቢዩን ከመውደድና የእሳቸው ስለሆነን ከማለት ሳይሆን እውነታው ተጨባጩ ይህ ስለሆነ ነው። በመንዙማዎቻችሁ ላይ አሁንም አሚር ባወጣው መንዙማ ላይ እንዳየነው አሁን በተጠቀሰው ግጥም ላይ ከዚህ በፊት በቁጥር 1 ጉዳሚን አይቱም ላይ ከዛ በፊት መንዙማዎቻችሁ ላይ አሚናህን ደግማችሁ ጠቅሶታላችሁ። አሚናህን በጣም ትወዷታላችሁ። አሁን ቀጥሎ የጠቀሳችሁት ከዚህኛው ግጥም ቀጥሎ ያለው ግጥም ቢታይ ወንዱ ደስታው ልክ አልቦ ወይ ሙናዊ በርዘንጁን ከቦ ሴቶች ብሰው በልልታ ጋሉ የኑር እናት ሴት ናት እያሉ ማሻአላህ ያው ነው ማለት የአላህ ሕክማው የሚገርም ነው። እኔ በተለይ ስለ ረሱሉላህ ሰለላሁ ዐለይሂ ወሰለም ስለ ትልቁ ሰው በማሰብ ታሪካቸውን በማሰብ ጊዜ ብዙ ነገር ልዩ ሆኖ ነው የማገኘው። ሁሌ እያደረ አዲስ እየሆነ ነው የሚሄደውና ከዛ መካከል አንዱ ምሳሌ ውልደታቸውን በተመለከተ የመምጣታቸውን ጉዳይ በተመለከተ ማዲሆች እና ቦሴሪ ምሳሌ ከሴት ከተባሉ በፍጥረት ውስጥ ያሉ ታላላቅ ሴቶችን ሁሉ ያነሳሉ። ሐዋን ያነሳሉ። አፈጣጠሯ ልዩ ነው። አመጣጧ ልዩ የሚያደርጋት ልዩ ነገር አለ። መርየምን ያነሳሉ። የፍጥረት ሁሉ ከሴቶች ሁሉ በላጯ ነች። በላጭ የሚያደርጋት ብዙ ነገር አለ። ሌሎችም በታሪክ ውስጥ ያሉትን አሲያን ያነሳሉ እና አሲያን ያነሳሉና ከዚህ ሁሉ ልዩ ትልቁን ሰው ሲያመጣ ግን አላህ ከእናትና ከአባት እንዲመጡ አብዛኛው ሰው በሚያውቀው አይነት መወለድ ከእናትና ከሴትና ከወንድ እንደሚባለው በዛ መንገድ ነው የመጡት። ግን ተአምራት የተባለን ሁሉ ሽረው ነው የመጡት። እሳቸው ነው ታላቁ ተአምር የሆኑት እና የዚህ ባለቤት መሆን የአሚና ለዚህ መመረጥ ከማስደነቅ በላይ ነው የሚሆነው። ልዩ ነው ማለት ምሳሌ ዒሳን ዓለይሂ ሰላም ተስናይ የበኑ እስራኤል ነቢያት መቋጫው ናቸው። ታላቅ ነቢይ ናቸው። ኡሉል አዝም ውስጥ የገቡ ናቸው። ተአምር ሆነው ነው የመጡት። ገና ሲወለዱ ለተአምርም ታቅደው ነው። ለዚህ ተአምርነት ግን መርየም ቀድማ የተመቻቸች ተደርጋለች። ሴት በሆኗ ተፈልጎ ተመርጦ ማንም እንዳይነካት በቅድስና የኖረች ምንም አይነት መጥፎ ነገር ማይነሳባት ሆና ታሪኳ ጥንፍፍ ያለ ብጽዕት ሆና ያደገች ሆና ከዛ በኋላ የጅብሪል መጣው ኢላ ገይሪ ታሪኩ እንደምናውቀውና ተአምር ልታመጣ ለተአምር የታጨችና በተአምር የቆየችም ነች ለዛ ጉዳይ እስክትመጣ። ከዛ ተአምርን አመጣች። ከታሪኳ ጋር የሚያያይዘው ነገር አለ ተአምርነት። ወደኛ ወደ ትልቁ ሰው መወለድ ስንመጣ አሚና እንደዛው ነች። ንጹህ ቁጥብ የሆነች ምንም በወቅቱ በዘመኗ እንደሷ ንጽህት አልነበረም ነው የሚባለው። በውበትም የበኑ ዙህራ የሚባለው ጎሳ በቁረሽ በዛ ውስጥ በወቅቱ ማናት ውብ የምትባል ማናት ቁጥብ የሆነች ሴት ቢባል ብነቱ ዋህብ ነው የሚባለው። የዋህብ ልጅ ይባላል። አባታቸውም እንደዛውና
ልዩ ያደርገዋል። የአሚና ጉዳይ በጣም ልዩ ይሆናል እና ከሴት ልጅ ጋር ደግሞ በተያያዘ ይህ ሁሉ ሲሆን የነበረችበት ህብረተሰብ መዘንጋት የለበትም። ከምን ህብረተሰብ መሀል እንደነበረች በጃሂልያ ዘመን መጥፎ የሚባል ነገር እንደ ጉድ በተንሰራፋበት ጊዜ በምርጥነት እንድትቆይ የተደረገች ለምርጥነት የታቀደች ስለሆነች እና አሚናህን አልጠግብም ጽፌ ስለሳቸው ገና ብዙ ማሰባቸው ጉዳዮች አሉና በየጊዜው የእሷ ነገር አብሮ ከአዲስ ምክንያቱም አንድ ስንኝ አለ የአሚር እንትን ላይ የጀማሉ እናት ይሆን ሽለታ ሌሎች መምሰል አብቅቶለታል ይላል። ሌሎች እንዳትመስል ሆን አለች። በቃ ሁሉ ረሱሉላህ እናት የሆነችለት ወደ ትልቁ ሰው የተጠጋ ሁሉ እንኳን የእናትነት ማዕረግ ቀርቶ በጥቂት የተከተላቸው እንኳን ዘላለም ፌመስ ሆኖ ነው የሚቀረው አይደለም። እና እሷ ጋር ሲያያዝ ብዙ ነገር አዲስ ይሆናል፣ ልዩ ይሆናል። ለዛም ነው የአሚና ማንሳት እና ከሴቶች ጋር በተያያዘ እንዳልኩት እስልምና ለሴት ልጅ ያለው ክብር ያ ደግሞ የተገለጸበትም ጭምር ስለሆነ ነው። ብዙ ጊዜ ይሄ የኑሩ እናት ሴቶች ብሰው በእልልታ ጋሉ የኑሩ እናት ሴት ናት እያሉ ይሄ ያው ለሴቶች ኢንቲማ ረሱሉላህ የሁሉም መሆናቸው በብዙ አንግል ይገለጻልና ከዛ ውስጥ ሴቶች ልዩ ቦታ እንዳላቸው የሚያሳይ ክፍል አለ። በሳቸው መምጣት ሴትነት ያገኙታል፣ ክብር አለና በእኛ ሀገር አንድ የሚወራ ቅሷ ታሪክ አለ። ወደ ሼክ ጫሊም አንዳንዶቹ ያመጡታል። ሴቶቹ ልክ መንዙማ ሲሉ ሲያወድሱ መድህ ሲያደርጉ ሰምተዋቸው ነው ትልልቆቹ እና ዝም በሉ እናንተ መድህ የትልልቆች የሼኮች እንጂ ሴቶች ስራችሁን አሰሩም አይነት ብለዋቸው ነው። ያኔ ቆጣ ብለው ያቺ ሴትዮ እኛ ወልደነወት እኛ አርግዘነወት ይላሉ። እኛ ወልደነወት እኛ ጥብተነወት ቃልቻ ዝም በል ነቢየኛ ነወት አይነት ነገር ነው። የሴቱን ክፍል ይዘው ሴቶች ብሰው በእልልታ ጋሉ የኑሩ እናት ሴት ናት እያሉ ማነው ነቢ ነው ወልዶ የሰጣችሁ እንደማለት ነው። ሴቶችም አላቸው እንትን የሚሉበት ሀሳብ ማን ነቢ ነው ሰጣችሁ ቢሉ ሴቶች ሴት ማን አረገዘላችሁ ቢባል ሴት ነች። ማን አጠባላችሁ ሐሊማ ነስወይ በሴቶች ናቸውና ሁሉም ክፍል ያቅፋል ነው። ረሱላህ አጂብ ነው። እዛው የአሚር መንዙማ ላይ የተጠቀሰ ነጥብ አለ፣ ግጥም አለ። ያ ግጥም አሚና ረዲየላሁ ዐንሃ ሙስሊም ሆነው እንደሞቱና አንዳንዶች እንደሚሉት እንዳልሆነ የሚጠቅስ ግጥም አለ። እስቲ ስለዚህ ንገሩኝ። የጅህልናው ጎርፍ ሳይደርስ ከደጅሽ በጥሩ ኒካህ ታስሯል ዚዋጅሽ ኡመን ኑር አርጎ መርጦሽ በሚስጥር ያንቺ አማኝነት መች ሊያጠራጥር ባንቺ አምኖ ማለፍ የለም ጥርጥር። ሙስሊም አይደለችም ብሎ የሚያምን ሰው አለ ማለት ነው። አሁን አሉ ጊዜም ታሪክን በጥልቅ ማወቅ ያስፈልጋል። ታሪክን ማወቅ ሲባል የግድ ከመሸይኾች ከትልልቆቹ ከሚያውቁት ታሪኩን ከሱ ዘንድ ቀርቦ ቢሆን ይወደዳል። ምክንያቱም ወደ ጉግል ወደ ዘመናዊ ሚዲያዎች ወደ እነሱ ከተዞረ የመረጃ የተባለን ሁሉ ሊያመጡ ይችላሉ። የተባለን ሁሉ ስህተትም ቢሆን ስህተት ደግሞ ያልተባለበት ክፍል የለም። ይህንን ነጥብ ለማሳየት ያክል ነው። አሚና አለይሃ ሰላም ረዲየላሁ ዐንሃ የነቢያችን ወላጆች እናታቸውም አባታቸውም እንግዲህ ትልቁን ሰው ትልቅ ከሆኑ መርየም ካመጣችው በታምር የሚበልጡ ከሆኑ ከያዕቁብ ልጅ ሽጥፍ የሚያምሩ ከሆኑ የፍጥረታት ሁሉ ለአላህ ለዓለማት በብቸኝነት የላካቸው ነቢይ እሳቸው ናቸው። ካፋ ቦዒስቱ ኢለናሲ ካፋ ነው የሚሉት። ከአጽናፍ እስከ አጽናፍ ከአድማስ እስከ አድማስ ብቸኛ ናቸው። ሌላው ለቀውሙ ለህብረተሰቡ ምናምን ነበር የሚላከው። ለዓለማት እዝነት አላህ የሚልካቸውን ሰው ከማን እንደሚመጡ ቀድሞ ትርጉም አሁን ምንድን መሰላችሁ ታሪክ ላይ የአንድ ነቢይ እናት አላማኝ መሆኗ በነቢዩ ላይ የሚያመጣው ምንም አይነት ተንቅስ አይኖርም። እዚህ ጋር መታወቅ ያለበት ግን
ወደኛ ነብይ ሲመጣ የዘር ጥራት የሚባለው ነገር ትልቁን ቦታ ይይዛል። ይሄ ቆሻሻው ርክሰት ከርክሰት የጸዳ መሆን፣ ከጃሂልያ በዘመኑ ከድንቁርና ቆሻሻዎች የጸዳ መሆን፣ የዘር ጥራት ከዝሙት የመጣ አለመሆን። እኔ ነብያት አይመጡም ከዝሙት ዘር አይወለድም። ነብይ አላህ መልእክቱን እንዲያስተላልፍ ነው የሚመርጣቸው። ለዛ ለሪሳላው የተገቡ ሊሆኑ ግድ ነው። አንዴ ንጉሶች መልእክተኛ ሲልኩ ሲመርጡ በጣም ይጠነቀቃሉ። ነገስታት እርስ በርስ የንጉስ መልእክተኛ መልእክት የሚላካል አይደል? ደብዳቤ የሚያደርስ በጣም ይጠራል። ርቱዕ መሆን አለበት፣ አንደበቱ ውበቱ ሳቢ መሆን አለበት። ግርማውን የንጉሱን ክብር ማስጠበቅ አለበት። ግርማው፣ አለባበሱ፣ አወራሩ፣ ስርዓቱ ዝም ብሎ ተብታባ አይላክም። መልኩ ማያምር አይላክም። ዘሩ በመጥፎ የሚነሳ ከሆነ መልእክተኛ አይደረግም። ይህ ሁሉ በሰዋዊ መልእክቶች ላይ ነው። የአላህ መልእክት ሲሆንስ የአላህ ሪሳላ ከሪሳላ ሁሉ ታላቁ አላህ ሲመርጣቸው በጣም ለዚህ ትልቁ ቦታ ይሰጣል። ጥራታቸው ከስር መሰረቱ የጠሩ መሆን። አላሁ ያዕለሙ ሐይሱ የጅዓሉ ሪሳለተሁ ይላል አላህ። መልእክቱን ምን ቦታ ላይ እንደሚያደርግ ያውቃል አላህ። መልእክቱ ለሚገባቸው ነው። ለዛ ለዓለማት የሚላክን ሰው የሚያመጣው መልእክት ዘሩ መዳሰሱ አይቀርም ነገ ከነገ ወዲያ በቆሞቹ። ለዛ በዘር ውስጥ ስተት ካለ የሚወቀሰው እሱ ነው። ዞሮ ዞሮ ይህ ሁሉ አላህ ምክንያት እንዳይኖር ያጸዳል። ጥርት አድርጎ ነው። ለዛ የነቢዩ እናትና አባት ከወቅቱ የተለየ ሆነው አመኑ ቢባል ለአቅል የራቀም አይደለም። የነቢዩ ማንነት ላወቀ ሰው ለዛ አማኞች ናቸው። አምነው ነው ሁለቱ። ይሄ ከብዙ አንግል ያው አንዳንድ ብዥታ የሚያስነሱ ጉዳዮች አሉ። አሁን ሰፋ ብለን ባናነሳው አማኝ እንዳልሆኑ አድርገው የሚያነሱበት አንዳንድ ሲሓ የሌላቸው ضعፍ ያለባቸው እንደ ሐዲስ ወይም ደግሞ ዑለሞች ብዙ አይነት ተእዊል ወይም እይታዊ ያስቀመጡባቸው፣ ግን ለማንም ግልጽ ነው የነሱ አማኝ ነው መሞት ታላቅነቱ የተለዩ መሆናቸው የሚያመላክቱ ብዙ ነገሮች አሉትና ነው። ለዛ አምኖ መሞቷ አዋቂዎች ዘንድ ምንም ጥርጥር የሚያስነሳ አይደለም። ወላጆቻቸውን በክፉ በዚህ አይነት ጉዳይ ማንሳት ግን ሐታ እሳቸውን አዛ ከማድረግ ውስጥ ነቢዩን የሚያስከፋ ንግግር እንደማለት ነው። ሟቾችን በመጥፎ ማንሳት ራሱ ያ ባይሆንም ግን አማኝነታቸው የጸደቀ ወይም ደግሞ መጨረሻ ፍጻሜያቸው የሚያምር የእሳት ያልሆኑ የጀነት የሆኑ መሆናቸው በጣም ብዙ ማስረጃዎች አሉት። ከታሪክም ከነስም ደግሞ ከተላለፉ ነሶች ማስረጃ ያለው ጉዳይ ነው። መርሐባ። የአባታቸውና የእናታቸውን ጉዳይ ስትጠቅሱልኝ የምትዛለኝ ከዚህ በፊት ስትናገሩ ስለሰማው ነው። አባታቸው አብዱላህ እናታቸውም አሚና ኃላፊነት የነበረባቸው ነብዩ መውለድ ብቻ ነበር። ሱብሃንአላህ። ይሄ ልክ እንዳልኩት በታሪካቸውን ስመረምር ከሚያስገርም ሁሉ አዲስ ከሚሆኑብኝ ጉዳይ ውስጥ ነው። ይህን ታሪካቸው የሚያጠና ሰው ይገባዋል። የአብዱላህ መምጣትና የአሚና መምጣት ወደዚህ ዱንያ መምጣት ልክ የረሱሉላህን መምጣት ኃላፊነት ፈጽሞ ለማለፍ ብቻ ነው ይላል ታሪክ የሚያጠና ሰው። በዘመኑ አንድ ወንድ በቁረይሾች ውስጥ አንድ እንደ አብዱላህ አይነት በውበት ምንድነው በቁረይሾች ውስጥ ውቡ ማን ነው የሚባል የዛኔ ቆንጆ ማን ነው ሲባል አብዱላህ ነው የሚባለው። ምርጡ ሰው ሁሉም ለትዳር የሚመኛቸው ናቸው። በወቅቱ አንድ ወንድ እስከ 10 ሚስቶች ያገባል። አብዱላህ ያልጠየቃቸው ሴት የለም ለትዳር። ሀብት ያላቸው ሀብት የልስጥ አንዷ በተለይ የነቢይ ከሱ ታላቅ ነገር መጠበቁን የሚያሳይ ውበት መለኮታዊ ውበት ነው። ይሄ በእንትን የሚመጣ አይደለም፣ በእንክብካቤ የአብዱላህ ብርሃን ግንባራቸው ላይ የሚታየው ውበት ብርሃን የበፊት ኪታብ አዋቂዎች ይለዩታል። የመጨረሻው ነቢይ ወደ መካ እንደሚወለድ ከዛ እንደሚመጣ ስለሚታወቅ ምልክት አባቶቹ ላይ በየአባቶቹ ስለሚኖር ለይተውታል። አንዳንዶች አንዷ የወረቀቱ ብኑ ነውፈል እህት ነች ይባላል። ፈይላ የምትባል ቁተይላ የሚሏታል። ብቻ ይህንን ስታቅምናለቻቸው 100 ግመል ልስጥህና አንዴ ብቻ ግንኙነት እናርግ ማለት የዛ የሚወለደው ልጅ እናት ለመሆን ማለት ያን ክብር ለማግኘት። አንዳንዶቹ በቃ የዚህ አይነት ጥያቄን ያቀርቡላቸው ነበር። እንግዲህ ያ ማለት ያን ሁሉ አልተቀበሉ።
የመጨረሻ አብዱል ሙጠሊብ አጣሩ። ከዘራ አብዱል ሙጠሊብ ያው የቀውማቸው መሪ ናቸው በወቅቱ ግርማቸው ናቸው የሚታወቅ ነውና ለልጃቸው ለአቅመ አዳም ሲደርሱ አብዱላህ ራሳቸው ሄደው የወህብ ልጅ አሚናን ምርጧ እሷ ስለሆነች ለዘሬ የምትገባው ይሄ ነው ለሳቸው ብለው ምርጥ ለምርጥ ነው በሚል እሷን ያጩላቸዋል። እሷን ያገባሉና እሷን ካገቡ በኋላ ሌላ ትዳር አልጨመሩም። አሁንም ሀታ ምን ይባላል እሷን ካገቡ በኋላና ረሱሉላህ ከተረገዙ በኋላ ሁሉ አወቀ። ያኔ ተመለሱ ወደዛች ሴት ጥያቄ ወዳቀረበችላቸው መቶ ግመል ልስጥሃለች ትዳር ስለፈለገች ምን ትያለች ስላቀረብሽ ጉዳይ አላት። ምን ጉዳይ አቀረብኩልህ አለቻቸው። እንድታገባኝ ብለሽኝ ነበር። ያ ሰው ነህ አንተ እርግጠኛ ነህ አለቻቸው። አሁን ሲሉ ያማ ሲመጣ ግንባሩ ላይ ያየሁት ብርሃን ነበር። አሁን አሚና ወስደዋለች አለች። እኔ ይህን እስከዚህ ደረጃ ነበር። ያው እንግዲህ ሁለቱም የትዳር ሀያታቸው ሁለቱ ብቻ ተጣንደው ምርጥጥ እንደሆነ የኖሩበት ነው። አብዱላህ ገና በ21 ዓመታቸው ነው የሚሞቱት። ገና ወጣት አፍላይ ልጅ እያሉ ያው ረሱሉላህ የቲም ተረግዘው ነበር አይደል ያኔ። ያ ማለት አሚናህም ረዲየላሁ ዐንሃ እድሜያቸው ወደ 21 ሲደርስ ነው የሚያልፉት። በልጅነት ነው ያለፉት ሁለቱ። ሚሽናቸው ዱንያ ላይ ትልቁን ሰው ምርጥ ጥንድ ሆኖ ምርጥ ዚዋጅ ነበር። በኒካህ ሐላል በሆነ መንገድ የታሰረ ትልቁን ሰው ወደ ዱንያ ማምጣቱን ኃላፊነት ተወጥተው ማለፍ ብቻ ነው ሀያታቸው። ማለት ያ ማህፀን ሌላ እንዲወለድበት አልተፈለገም ነው የሚመስለው። እንዲጋራቸው ወንድምነት ቢኖር የእናት ወይ አባት ሌላ ልጅ ቢወልድ የሚያስብል ይሄ ብቸኛ የሚለው ነገር በተጨባጭ እንዲታይ ደግሞ ምልክቶች እንዲታዩበት ተደርጓል። በዛ ምክንያት የአሚናና የአብዱላህ ኃላፊነት የነበረው ነብዩ መውለድ ብቻ ነበር። በቃ ያስብላል። ሱብሃንአላህ ያ አላህ መርሐባ። በጣም የገረመኝ ነገር ደግሞ ነብዩ አለይሂ ሰላቱ ወሰላም ከመምጣታቸው በፊት ያው በጃሂልያ ማህበረሰብ በጣም ከባድ ጊዜ ነበረ። ሴት ልጅ ከነ ህይወቷ የምትቀበልበት የነበረ ነው። በአሚር መንዙማ ላይ በጣም የተመቸኝ ግጥም ለመሆኑ ነው። ድንገት የምትሉኝ ነገር ካለ ትሉኛላችሁ። እቺን ግጥም ልበልላችሁ። ወያዝሊቂው ያንን ኢማማ ኢማን ይስፈን ተውሂድ ይልማ ሴት በነፍሷ የሚያለብስ አፈር ያን ወግ ልማድ ይልበስ አፈር። እንግዲህ ይሄ ማያያዝ የተፈለገው ልክ እንዳልኩት መጀመሪያም እንዳነሳ ነው። ሴቶች በቅድሙ በሙዓዝ ግጥም ላይም ሴቶች ብሰው በሌልታ ጋሉ የኖሩ ናት ሴት ናት እያሉ የሚለው እዚህ ጋር ደግሞ አሚናህ ጋር ያው ይታወቃል። ሴቶች ብቻ ሳይሆን ወግ ልማዱ በወቅቱ የነበረው ብዙ ዘልማዳቸው የጃሂልያ ሁሉም ባይባልም ሁሉም ቀቢላ አይደለም፣ ሁሉም ጎሳ አይደለም ሴት ልጅ ከነነፍሷ የሚቀብረው ጎሳ ክፍል ነውና ቢሆንም ግን ያ ባህል እውነት ተከስቶ ነበር። እንግዲህ አላህ ምን ያክል አንዳንዶቹን ቀልባቸውን እንደሚያደርቅባቸው በዛው ጎሳ ውስጥ ሴት ልጅ በቃ ለወደፊት የምታመጣባቸውን ሀሳብ ነው። አንዳንዶቹ ከቀለብ ከእንትን ሂሳብ ይሰሩታል። የምታመጣውን ጥቅም በሷ ምክንያት ምን ይመጣል፣ በሚወልዱት ልጅ ምን ያመጣል ብለው። ወንድ ከሆነ ቢያንስ እንደ ወቅቱ ምን ብለው ያስባሉ? የሆነ ችግር ቢመጣ ይቆምልኛል፣ ምን ይልልኛል ምናምን ይባላል። ሴት ስትሆን የሚያስቧት እንደምን አድርገው ነው? ልክ ቤት ትኖርና የሆነ ባል ሲመጣ ትሄዳለች። እንደውም እንደ መህር የምትከፍለው የምታወጣው ወጪ ነበረ በአንዳንድ ጎሳዎች ላይ ሴት ልጅ ላይ የሚጣልባት ስታገባ ልትሸፍነው ልታሟላው የምችለው ነገር ይኖራልና ያን ሲያስቡ በቃ የመግደል ሁኔታ አለና እዚህ ጋር ሴቷን ነው የምናናገራት። ሴቶችን የሚጨቁነው አፈር እንዲለብስ አንቺ ሴቷ ሆይ አምጪ ያንን ትልቁን ሰው ነው። ለዛ ከሴትነት ጋር የሚያያዝ ነው። ካየ ነው ይህንን ለሴት ልጅ ክብር የቆሙት ነቢይ የመጡት ሲጀመር ከሴት ነው። ያውም ረሱሉላህ ጋር ታላቅ የሚያደርገው ምንድነው? ልዩ የሚያደርገው አልጠገቡም። የእናትን ፍቅር፣ የቲምነት በጣም መስተዋል ያለበት ክፍል ነው። ተአምር መሆናቸውን አላህ ያሳየበት ክፍል ነው። ይሄ በወቅቱ
አስተዳደግ ትልቁን ቦታ ይይዛል። ለአንድ ሰው ከልጅነት መቀረጽ የሚባል ነገር አለ አይደል? ቡሴሪ ያነሱታል ይህንን ሀምዝያቸው ላይ ስብዕና ነው የሚያምር ጥሩ ልጅ ሲኖር አባት እናቱ ይወደሳሉ አይደል? አሳዳጊው ይባላል። የረሱሉላህ ተአምር ነው ስብዕናቸው እና ማን ይወደስ? ስለዚህ አባት እንዳይባል የቲም ናቸው እና ተአምር አይሆንም። ከየቲም ሆኖ ካደገ ሰው በወላጆች እንክብካቤ ማይመጣ አይነት ተአምር የሆነ ስብዕና ለዛ አላህ የሚያሳየት ፈልጓል። የእሳቸው እድገት እውቀት ስብዕና ይሄ የከስብ ብቻ ይሄ ከማህበረሰብ ካሳዳጊ ከምን የሚመጣ አይደለም ነው። ሼክ ሷሊህ ያነሱታል ተአምር እንደሆነ በጀዝብ ነው እንጂ በጉዞ አልሰለከው ይላሉ። በእክትያሩም አይደል የተፍለከለከው። አርሐም ራሒምን ሁሉን አስመለከው። መለኮታዊ ነው የእሳቸው ስብዕና ከመለኮት የመጣ ነው። በመለኮት ነው እውቀት በመለኮት ነው። ኡምይነት ምን ሰብአዊ የሆነ እንትን እንዳይነካቸው ነው። አስተዳደግም ሲቀረጹ ምን ሲሉም ለዛ ነው ይገርማል። የእሳቸው አደብ በዩትምነት ጋር ማነው አሳዳጊው ተብሎ ነው የሚጠየቀው። ምርጥ ሲሆን ስብዕና ማነው ተብሎ ዞር ሲባል ነቢይነታቸው ግልጽ ሆነ ማለት ነው። አላህ ነው አሳዳጊያቸው። አለም የጂድ ከየቲመን ፈአዋ ይላቸዋል አላህ። እሱ ነው ተንከባክቦ ለዛ ያበቃቸውና ግጥሙ ላይ አለ። ይሄም የአላህ ነገር። ይሄኛው ቀጥሎ ማነበው ግጥም የአሚር ነሺዳ መንዙማ ላይ ያለ ነው። ሰምቼ አልጠገብኩትም። በእርግጥ ያው በደንብ ወደፊት በደንብ የምንሰማው ነሺዳ ነው፣ መንዙማ ነው። በይውለጂው ያንን አይነታ ፀሐይ ትፈር መልኩን አይታ በጣም ይገበግጠው ነው ኡስታዝ። ውጁድ ይድመቅ ከውኑ ይፍካ ጠይባ ትብራ ተሳቅ መካ። ማሻአላህ ሳይመጡ በፊት ሰሚ አጣች እንጂ ይላል አይደል? ቅድስቷ መካ ታለቅስ ነበር እና አሁን ወለጅላት ተሳቅ ነው መካ። መዲናም ትብራ ነው ጠይባ ትብራ። ያው ይሄ እንግዲህ አንድ የአጻጻፍ ዘይቤ ያነሳው ይመስለኛል። በዚህ በአሚር በሰራው ስለ አሚና አስተያየቱን ለሚሰሙ ሰዎች ተዋለሁ፣ የሚሰማቸውን ስሜት እነሱ እንዲገልጹ የአንድ የአጻጻፍ ይዘት አለው። እሱን ለማንሳት ሞክሬያለሁ። ኢንሻአላህ እንግዲህ እየጀመርኩ ነው ብዬ አስባለሁ። መጽሐፍ አዝዲቂና ያናዋ ላይ ምድር ትኩራው በሰማይ ላይ። ለምንድን ነው ምድር በሰማይ የምትኮራው ኡስታዝ? እንደ ዘይቤ ሲጠቀስ የቦታ ልቅና ምንጊዜም ከነዋሪው ይሆናል። አንዳንዴ አላህ ያለ ነዋሪ ሊያልቀው ይችላል። ቦታን አላህ ልቅናን እንዲሁ አላህ ሊሰጠው ይችላል። ሰበቡ አላህ ስላላቀው ይባላል። አንዳንዴ ደግሞ ነዋሪ ያልቀዋል ቦታውን እና የሰማይ ታላቅነት ምንጊዜም ይታወቃል። አላህ ልቆታል። ምርጥ ባሪዎቹ መኖሪያ አድርጎታል። መላእክት ነው የሚኖሩት። ላ ያዕሱነ አላህ ማ አመረሁ ወየፍዐሉነ ማ ዩእመሩን። ምርጥነት ሁሉ በሰማይ ነው ያለው። ምድር ላይ ብዙ የፈተና ሀገር ነው ምድር። ጀነት ያለው ሰማይ ነው ሲጠቀስ ላይ ነው። ረሕመት መምጫው ፊ ሰማይ ሪዝቁኩም ወማ ቱዓዱን። ምርጥነት ሁሉ ላይ ነው፣ በሰማይ ላይ ነው ያለው እና ምድር ሲነሳ ግን ብዙ ጊዜ ዙልም የተከሰተው ምድር ላይ፣ ግድያ የተከሰተው ምድር ላይ ነው። ቅጥፈት፣ ክህደት ምን ምድር ላይ ነው። ሰማያት ነዋሪ አይክዱም እና ግን ከነዋሪ በኩል ከፍ ሲል ቦታ ምድር ልክ የምትበለጥበት ጉዳይ ነው ብዙ ጊዜ የሚነሳው። ግን ምርጥ የሚያረጋት ነገር ብዙ አለ። ከዛ ውስጥ አንዱ የነቢዩ መምጣት ነው። ትልቁ ሰው የሰማያት ሁሉ ነዋሪ የሚበልጡት፣ ሰማያትንም የሚበልጧት፣ ጀነትንም የሚበልጡት በሳቸው መኖር ነው። የማንም ማማር ሙሉ የሚሆነው፣ የማንም ማማር ሙሉነቱ በሳቸው። ማንም አይጓጓላቸው የለም ሊያቸው የሰማ ስለሳቸው እና የዛ ሁሉ አሳማሪው ትልቁ ሰው ምድር እንዲኖሩ ነው አላህ ያደረገው። ከዚህ ላይ መረዳት እንችላለን። ላይ መባል ብቻውን የአቅጣጫ ከፍ ማለት ታላቅነትን ማሳያ አይደለም። በታች ምድር ላይ መሆን የበታችነት ማሳያ አይደለም።
ይሄ ትልቅነት ቦታው عند الله ነው፣ አላህ ዘንድ ነው። ፈጣሪ በቦታ ይገለጻል፣ ላይ ታች አይባልም። አንዳንዶቹ ይመስላቸዋል ላይ ስላሉ ፈጣሪ ክብር የሰጡት ግን ላይ ታች ለፍጥረት በፍጥረት ውስጥ እንኳ የትልቅነት መገለጫ አይደለም። ነብዩ ምድር ሆነው ሁሉም በልጠዋል። የአርሽን ተሸካሚዎች ይበልጣሉ በልቅና በታላቅነት። ስለዚህ ምድር የምትኮራበት ነገር ቢኖር ትልቁ እኔ ላይ ናቸው የተወለዱት ትላለች። አሁን እኔ እሳቸውን ይዣለሁ ብላ ሰማይ ጋር ፍክክር ብትገጥም ግድድር ያለ ምንም ጥርጥር ታሸንፋለች፣ ምድር ታሸንፋለች። የሐሊማን ችግር ስለ ሐሊማ የተጠቀሰው ነው። ሐሊማ ይመስለኛል ነብዩን አለይሂ ሰላቱ ወሰለም ተጠባብ ወሰደችባቸው ጊዜ ችግሯ ጠፍቶ ነበር። ለዛ ነው እቺን ግጥም የጨመራችኋት። የሐሊማን ችግር አንሳው አይኑን አይታው ልጇን ትርሰው። አጂ ብዙ ጊዜ እዚህ መንዙማ ላይ የተጠቀምኩት አንዱ ያገላለጽ ስልት ምንድነው? በፊት ተከስቶ ያለፈን ነገር አሁን ለወደፊት እንደሚከሰት አድርጎ ማሳየት ነው። እሳቸው ሲመጡ የሆኑ ነገሮች አሉና እነሱን እንደ አዲስ ሁሌም አዲስ ስለሆኑ እሳቸው ዳይም አዲስ ይላል፣ ጥንትም አሁን ይላል። ሁሌም አዲስ ስለሆኑ ልክ ራቢ መወለጃቸውን ወቅት የሚያሳየን ጊዜ በመጣ ቁጥር ልክ ክስተቱ አዲስ እንደ አዲስ ነውና አሁንም ድረስ እሳቸው የመጡበት በሁሉም ጊዜ በሁሉም ወቅት አሉ እነዚህ ዘይቤዎች። ብዙ ጊዜ ዘይቤዎች የምጠቀመው በአንድ መንዙማ ውስጥ ሷሃባን ካነሳው የሆነ ታሪክ ካነሳው ያን ሰው ብቻ አልፈልግበትም። ለዚህም በቂ ምሳሌ ስለ ጁለይቢብ ያነሳሁት ክፍል አለ በሱን ሙት ሚል ስራ ላይ። እዛ ላይ ጁለይቢብ ብቻ እያነሳው አይደለም፣ እኔ በጁለይቢብ ውስጥ ብዙ ስብዕና መሳል እፈልጋለሁ፣ ማንሳት መፈልጋቸው አሉ፣ መደብቃቸው በዛ ውስጥ። እዚህም ላይ አሚና ስትመጪ እንዲሁን የምለው በፊት የተከሰተውን ተጨባጩን ታሪክ ማሳየት ብቻ ሳይሆን በዛ ውስጥ ብዙ አለ ተመሳሳይ ብዙ ሐሊማዎች አሉ በሳቸውን በማሰብ ልጃቸውን የሚረሱ። ሐሊማ ማለት የራሷ ልጅ ነበራት፣ እሳቸውን የማጥባቱን እድል የተሰጠች ታላቅ ወይዘሮ ነች እና የሐሊማን ችግር ያንሳው አሚናው ልጅላት ነው። ዞሮ ዞሮ አሚናን ነው የምናናገረው። ቁጥር 1 የሚል ስራ ጉዳይ አሚናይቱ የሚል ላይ ሐሊማንና አሚናን ያስተሳሰርንበት ሀሳብ አለና እዚህም ጋር እሱን ለማምጣት ነው። አንዴ ሐሊማ ስትከፋ እዚህም ላይ ሁለት ላይ ያለ ማስተሳሰር ነው። በያ ታሪክ ይከሰት ነው። ያ ታሪክ እንግዲህ አሚና ራሷ ትል ነበር ወይም ማዲሆች ብዙዎች ገላጆች ራስተው አረፈች የወለደችውን ይላሉ። ይህን ነገር እንደማጥባት ስትወስድ አይናቸውን ስታይ ውበት ስታይ ልጅ ያልወለደች ያህል ያስረሳል። ሁሉን ነገር የሚያስረሳ ነው እና በያምጩ ትርሳው ነው። ለዛ በዚህ ውስጥ ብዙ ሐሊማዎች አሉ በሚጠቀሱ ታሪክ ውስጥ። እንዲህ ይበል ስል ብዙ ክስተቶች አሉ ከዘመኑ ጋር አብረው የሚከሰቱ። እንደ አዲስ ደግሞ እንደ አዲስ ዑመር ሆኖ ይመጣል። ያኔ ዑመርን ባይተካም አምሳሉ ግን ኩፍርን ጠልቶ ይመጣል። ዑመር ይምጣው ይውጣው ሽርኩን ጠልቶ ይላል። ሰልማን ይምጣው ጉዱን ሰምቶ ይላል። ብዙ ስለሳቸው ሰምተው የሚመጡ አሉና በሰልማን ውስጥ ብዙ ባህሪዎች አሉ በየጊዜው ትኩስ አዲስ ይነሱ። አጂብ ነው። በጣም የሚገርም መንዙማ ነው። ግጥሞቹ ወድቆ ይቆም ጉድሉም ይሙላ አባት ያገኘት ሁላ አይታም ሁላ ነብዩ አለይሂ ሰላቱ ወሰላም ነው በያምጫቸው ነው። አጂብ ነው። መርሐባ የተከበራችሁ ተመልካቾቻችን የተከታተላችሁ የምትገኙት እንግዲህ ልዩ የሆነውን የረቢዕ ዋዜማን ወይም ደግሞ የመውሊድ ዋዜማን ነው የተከታተላችሁ የምትገኙት። ከኡስታዝ ሰዒድ አህመድ ጋር ቆይታ እያደረግን ነው። እኛ ፈንታ እና የትልቁ ሰው ደራሲ ናቸው ኡስታዝ ሰዒድ። እንዲሁም ደግሞ በርካታ መንዙማና ነሽዳ ገጣሚ ናቸው፣ ኡስታዛችን ናቸው። የሚስኩር ረቢዕ ላይም ደግሞ ዋና ዳኛ በመሆን እንግዲህ አብረውን ነበሩ። አሁንም ደግሞ እስቲ ስለጻፏቸው ጉዳዮች ደግሞ ትንታኔ እንዲሰጡን ነው እዚህ እያመጣናቸው እያናገርናቸው ኢንተርቪው እያደረግናቸው ያለ ነው። ኢንሻአላህ ጥሩ ቆይታ እንደሆነ ተስፋ እናደርጋለን። ካፍታ ቆይታ በኋላ ተመልሰን ስንገናኝ ደግሞ ኢንሻአላህ ቀሪ ጨዋታዎቻችንን የምንቀጥል ይሆናል። አብራችሁን ቆዩ።
بنبي إيمان نور ننمندا خوتي خرندا إيمان دا انقود مدري ورق البندا يخرندا تبانم بالدنيا باخراندا ሳይወለድ አቅመር አንዋሩ ቀንጨልሟል ዘልቃም ጀንበሩ ሳይመጡማ ዘመን ቢሉ ሰብ እንኳን ማየት ያማል ለማሰብ የፍጥረት ወግ ሊሳን الحالو ይመስለኛል ያኔ እንዲህ ያሉ ጭልመት ወርሶ ሲጋርደው ሁሉን ከውኑን አብሪው ወልደሽ ጀማሉን አሚነይቱ በይተ ማለጂው የከውኑን ምትገልግይ ፈርጂው ሐዘን ደርቶ ደስታ እንዴት ይምጣ የእኛን ዕጣ ኑሩን ሳትወልጂው ጸደይ ሆኖ ወጡ ሰኞ ረቢዕ ማልዳ ምድር ፈክታ አብባ ሸብርቃ ረንጉዳ ፍጥረት ሲጠባበቅ ደስታ እንደተጠማ ወልዳ ዘለቀችው ያን ያለሙን ረሕማ የጠራው ኑር ሰማይ የዝነት ፀሐይ መውጫው ከስኬታ ዛድራሽ ከደረመን ምንጫው ሰላም ፍትህ አስፋኝ ዛት ሲፋን ወለላ መጡልን ተወልደው ፋህላ ወሰህላ يالله كرم ينعم كنتر مچالكنا بالنورس نقدر انت يبت يسوزنك ميستر محمد وانتم سيفدر كامتاچو مريم بتامر يعقوب لج شيتف يميامر بسنات لاي من ሊያከራክር ማን እንደኔው ብላ ብትፎክር ቢታይ ወንዱ ደስታው ልካይቦ ወይ ሙናዊው በርዘንጁን ከቦ ሴቶች ብሰው በልልታ ጋሉ የኑር እናት ሴት ናት እያሉ ዝንተ ዓለሙን ይኖር ሲፈገር በፍቅር ነግሶ ተወዶ ሚቀር የሁሉ አዛኝ አንዳች ሳያስቀር ማኑር ወልዶ ካሚነት በቀር ንገረልኝማ በዩም النور አሚናይቱ ይጠበቃ ይብቃ ወቅቱ በአይ ሙላብ ይዋጅጀው የመካን ሴት ከናት ይፍጀው በያዝልቂውና በድሩን ባንዋሪውም ላው ሰማይ ምድሩን ሱትራ ግርዱን በይግለጠው ያለም ገጹን ይለዋውጠው ስንቱ ጠላል ገነቶ ሰልሞ ይግባ መልኩን አይቶ ፈገግ ሲል እዛው በዛው ጭልመት ጥመት ይጥፋ ደብዛው ያስብናው ጠባይ ለዛው መች ተናንሶ ከሙዕጂዛው ይስለቁና ኸይረ ልወራ ኸልቅ ይደመም በአላህ ሥራ ፍጥረት ሐቆ እንዲያውቅ ይሆን ንዝለት ማለት ምን እንደሆን ጉድ አፍራሹን ጉድ አስጣዩን ያን የጉድ ቀን አለው ባዮን ያንን በድሮን ያን ፀሐዩን ያን አምሳያው ያልታየውን በጥበቃው አንቅር ደጅ ከረቢ ጋር ዘልቀሁን እንጂ አራንቱዬ አይነል ሙና ባንቱ እንጂ ማን ሊሆን ደህና ዳኢም አዲስ ጥንትም አሁን አንቱን ወደን ሰው እንሁን
أسلكي يان إماما إيمان يسفر توحيد الماء ست بنفسها يا لبسا فر يا وقل مات يلبس أفر ومن يطاع شركون تلتو سلمان يمتاو وجو سمتو حسان يتفاو كني حرفو خالد يسلم كان سيفو بيولوجيو يا ناينتا صحي تفر ملكونايتا وجودي دمك كونو يفكا طيبات براو تساق مكة أزبكينا يا ناولاي مدر تكراو بسماي لاي يا حالي ما نشكر ينساو عينو نايتا لجوان ترساو ودكو يقوم قرنوم يملا أبات يقين يتام ولا فيبرونا يا بشاشا باسكار تملا ينيا بشا ما جنقل كاي مدام ياند كزابورا وندي ولد مرحبا ተመልካቾቻችን ኢንሻአላህ ከቆምንበት የምንቀጥል ይሆናል ተጠቀሙበታላችሁ ኢንሻአላህ አብራችሁን ቆዩ مرحبا ኡስታዝ በጣም ያው ግጥም ላይ ትኩረት ያደርጋሉ የምስኩ ረቢዕ ውድድር ላይ እንዳየነው ትልቁ ሰው መጽሐፍ ላይ እንዳየነው ከዛ በፊት የነበረው መጽሐፍ ላይ እንዳየነው አንቱ ትልቁ ሰው የሚለውን ግጥም አለ ብቻ ብዙ ግጥም ላይ ትኩረት ይሰጣሉ ከዛም ግጥም ምንድነው ኡስታዝ ምንድነው የሚባለው ከቋሚ የሆነ መልስ ከማልሰጣቸው ጥያቄዎች ውስጥ አንዱ ነው ግጥም ምንድነው የሚለው ግጥም ከጥንት ጀምሮ እስካሁን ድረስ የአንድ በምንድነው የሚባለው የተቋጨ የሆነ ብየና አልተሰጠውም በገጣሚያኖቹ ዘንድ ሁሉም ገጣሚ ለግጥም የበቃ የራሱን ስሜት ይገልጽበታል ወይም ደግሞ የራሱን ብይን ይሰጣል በግጥም ዙሪያ ግን ይሄን እንደ ልክ ታሪፍ ይደረጋል ለአንድ ነገር እንደምንም አይነት እስጥላህ ውስጥ ቢገባ እንዲህ ተብሎ ከዛ አንፃር ባህሪያቱን መግለጽ ብቻ ነው ለዛ ባህሪያቱን ነው ብዙዎች የሚገልጹት ግጥም እንዲህ አይደለም ግን እንዲህ ነው እንዲህ አይደለም ይሄን አይዝም ምናምን ይባላል እንደኔ ግጥም ምን ብዬ ልግለጸው መግለጽ የምፈልገው ሰው ግጥምን እንዲረዳ የምፈልግበት መንገድ ነው በብዛት ግጥም ያው ንግግር ሁለት አይነት ነው የሰው ልጅ ሊጠቀመው የሚችለው አንዱ ዝሩ የሆነኛው የምናወራበት ንግግር ነው ወይም ስድ የምንለው ዝሩ የተዘራ እንደማለት ነው እንተ ተርቲቡን አወራረዱን ያልጠበቀ ምናምን እንደማለት ነው ሁለተኛው ግጥም ነው ግጥም ደግሞ ያው ከንግግር ጋር ዘመናቱ እኩል ነው ማለት ይቻላል ምሽ ጀመረ ቢባል ግን የስነ ጽሁፍ ዘርፍ ነው አንድን ሐሳብ በተመረጡ በጥቂት ምርጥ ምጥን በሆኑ ቃላት ሐሳብን በውበት ለዛ ባለው መልኩ ማቅረብ መቻል ነው ግጥም ግን ሌላ ዓለም ነው ግጥም በየነ ማስበውኒ አንድ ሐሳብ የሚገለጽበት ፍልስፍና ገጠመኝ ምን የሚቀርብበት ጉዳይ ብቻ ሳይሆን ግጥም ሲሆን ነገሩ ጉዳዩ ይቀየራል ሌላ ጉዳይ ይሆናል ይሄን ለማስረዳት ምንድነው ምለው ምሳሌ የድርሰት ቃላት አሉ አይደል አንድን ታሪክ ሊገልጹ ሲሉ የሚጀምሩበት አገላለጽ አለ ልቦለድ ምናምን ያነብሰው ያውቀዋል የደራሲ ቃላቶች አሉ ወይም ያነጋገር ስልቶች አሉት በዛ መንገድ ይጠቀማል አንድን ነገር እንዴት እንደሚያገን ነው እንዴት ሊጠቅስልን የፈለገው ጉዳይ ጋር እንዴት እንደሚያደርሰን ምናምን መንገዶች አሉት ደርስ ሲያስተምር ሰውየው የሚያስተምርበት የሚያስተላልፍበት መንገዶች አሉት ታሪክም ይሁን ሌላም ጉዳይ የሚያነሳበት ጋዜጠኛም የራሱ የሆኑ ቃላት አጠቃቀም ስልቶች የሚጠይቅበት መንገድ ምናምን አሉ ጥያቄዎች የሚመርጥበት ሌላ غير ذلك ግጥም ሲሆን ራሱን ችሎ ደግሞ ሌላ ዓለም ነው ከነዚህ ሁሉ የወጣ ከነዚህ ሁሉ የተለየ ማለት ነው አንድ ጉዳይ በግጥም መንገድ ሲሆን ልዩ መሆን አለበት ተጨባጭ ነው ግጥም ምናባዊ ነው ግልጽ ነው ተጨባጭ ነው ምናባዊ ነው ተጨባጭነቱና ምናባዊነቱ ይያያዛሉ ብዙ ስልቶች አሉት ግን ከስሜት ጋር የሚገጥምም ነው ማለት ግን ንግግርን ተራ በሆነ መንገድ መግለጽ አይደለም ባጭሩ ግጥም አንዳንድ ሰው ቃላት መደርደር ብቻ መስሎ ይታየዋል
የግጥም ቤት ማስያዝ ብቻ ይመስለዋል። ምሳሌ እኔና መሐባ ተገናኝተን ዛሬ እንግዲህ አድምጡን ጀምረናል ወሬ ብል ሰው ግጥም ሊለው ይችላል። ይህን ለእኔ ግጥም አይደለም ማለት በዚህ ግጥም በተባለ ውስጥ ምንድን ነው ያነሳሁት ሀሳብ እኔ እናንተ ተገናኝተን ማውራታችን ነው። ይህን ልገልጽ ከሆነ ገጣሚ እንደዚህ አይጠቀምም። እኔ ይህንን ሀሳብ ዝም ብሎ የተወራ ወሬ ነው። ቃላቱ አወራረዱ ቤት ስለመታ ወይ ደግሞ የሚጻፍበት መንገድ ከዝሩ ይለያል፣ ተርቲብ ይይዛል፣ ዜማዊ ቃና አለው ምናምን። ይህ ብቻ ግን አይደለም። ግጥም የራሱ መንገድ አለው። ይህንን ሀሳብ እኔ እናንተ ተገናኝተን ማውራታችን ሊያስተላልፍ የፈለገ ሌላ ግጥም ሲሆን ሌላ ስሜት ይይዛል እና ከስሜት ጋር መግጠም አለበት። ግን ከፍ ብሎ ነው የግድ ከስሜት ጋር መግጠም አለበት። ስሜት ጋር የወጣ ምናምን አይደለም። ምንድነው የሚሉት ገጣሚዎች ሲጠየቁ ወኢነ አስደቀ ሽዕሪን አንተ ቃኢሉሁ በይቱን ኢዛ አንሸተሁ ወኢነ አስደቀ በይቲን አንተ አንሸተሁ በይቱን ይቃሉ ኢዛ አንሸተሁ ሰደቃ ይላሉ ገጣሚዎች። ከግጥም ሁሉ እውነተኛ የሚባለው ስትለው ግጥሙን ልክ ብለሃል የሚያስብልህ ነው። እዚህ ጋር ያለው ከስሜት ጋር ገጥሟል ማለት ነው። በተራ ወሬ ግን አይደለም። ከፍ ብሎ ነው የሚነሳው። ሰሚው ግን ከፍ አድርጎ ይሰማዋል ማለት ነው። ስሜቱ ይላል እና በዛ ልክ ከፍታው የግድ ከፍ ማለት አለበት። አንድ ሚስኮ ሱና ላይ እንዳስተዋላችሁት ብዙዎቹ ግጥም ሲባል አንድን ጭብጥ ብቻ ይዘውበት ይጓዛሉ። መድህ ስለ ነቢዩ ማወደስና ብቻ ያን ብቻ አድርገውት የሚመጡ ነበሩና ለነሱ ብዙም ከፍ እንዲሉበት አሳስበናል። ግጥም ከተባለ ከፍታው ሁሉንም የግጥምን ጥበብ ያሟላ መሆን አለበት። ጭብጥ ስንለይ ነው መድህ ስንል በመድህ ዙሪያ ሙሾ ምናምን ሲባል እንደየጭብጡ ደግሞ እንደዛ የሚነሳ ድምፅ የተፈጥሮ ነገር ነው። ሰው ስላሻሻለ ስለለፋ ብቻ የማያምር ድምፅ ሊያምርለት አይችልም። ግጥም የሚገጥም ሰው ገጣሚ ከተፈጥሮ የሚሰጠው ነገር ነው ወይስ ምንም የማይችል ሰው እንዲሁ ተለማምዶ መግጠም ይችላል፣ ተምሮ መግጠም ይችላል? እንደኔ ልመልስ የኔን ስሜት። እንደኔ በተፈጥሮ የግጥም ምንም አይነት ውህብ የሌለው ክሎት የሌለው ወይ መክሊት የሚባለው ምንም የሌለው ሰው ተስፋ ላለማስቆረጥ ያደክመዋል። ግጥም ገጣሚ ልሁን ቢል እንደኔ አይችልም ነው ልል የምችለው፣ ግን ተስፋ ላለማስቆረጥ አይችልም በመግለጽ አድካሚ ነው። ምክንያቱም አሁን ላይ አብዛኛው ሰው ግጥምን የተረዳበት ልከኛ በሆነ መንገድ አይደለም። አብዛኛው ምለው ግጥም እንገጥማለን ከሚሉት ውስጥ ግጥሞችን እንሰማለሁ ምን እላለሁ ነሳይያን ገና ናቸው። ከግጥም ጋር ራሱ አልተዋወቁም፣ ግን መክሊት ያላቸው ሰዎች ይለያሉ። እኔ አይታችሁ ምስክ ላይ ብዙ ተሞክሮ አለን። የመጨረሻዎቹ 10 ልጆች ሁሉም ተፈጥሮ አላቸው የመጽሐፍ። ምክንያቱም በአንድ ኮርስ ብቻ በሰጠሁት በሁለተኛው ቀን ከግጥም ጋር ተዋውቀው ነው የመጡት። ግጥምን ተዋወቁት አለ ከነሱ ውስጥ የተወሰነ፣ ግን ያን የተዳፈነ ነገር ስለሆነ የሚያፈገው እያለ የሚያነሳሰው ይፈልጋል። በማንበብ በመማር ከፍ በማለት ይመጣል። ግን ጭራሽ የሌለው ሰው ፍቅሩ ካለው ይስማ፣ ግጥሞችን ያንብብ፣ ልጻፍ ካለም ያው ይሞክር። ግን ገጣሚ ይሆናል። እኔ ገጣሚ የሚለውን ከፍ ያለ ቦታ ስለምሰጠው ነው። እንደዛ ይሆናል ማለት ያስቸግራል ባይ ነኝ። ገጣሚዎች እንደዛ ነው የሚሉት። አልሻዒሩ መን ኸረጀ ፊ በጥኒ ኡሚሂ ሻዒራ ነው የሚሉ። ከእናቱ ወደ ገጣሚ ሆኖ መውጣት አለበት። ወጡ ልግጥም ጋር ለማመድ ቢል ትንሽ ያታግለዋል። ድንገት ያው እናንተ ትልልቅ ገጣሚዎችን ስለምታውቅ ይሆናል። ለእናንተ በጣም ታላቁ ገጣሚ ማን ነው? ታላቁ ገጣሚ ለእኔ እንዳልኩት እንግዲህ ግጥም ከግጥም ጋር ጥሩ ትውውቅ አለኝ።
ከገጣሚዎችም ጋር እንዳልኩት ገጣሚ መሆን የፈለገ ትልቁ ነገር ሌላው ግጥሞችን ሁሉ ማየት አለበት፣ ማንበብ አለበት፣ መስማት አለበት፣ ማወቅ አለበት። ያ ግድ ነው ጥሩ ገጣሚ ለመሆን። ይህ ትልቁን ቦታ ይይዛል። ማንበብ፣ ሌሎች ያሉትን መስማት የግድ አስፈላጊ ነው። ሌሎች ምን አሉ ከዚህ በፊት ገጣሚዎች ሁሉ ማየት መለየት አለበት። ከዛ ረገድ እኔ በተለይ ወደ አረብኛ ቀርባለሁኝ። ለአረብኛ ከአማርኛ የበለጠ አማርኛም ቢሆን በደንብ ቀርባለሁ ገጣሚዎች ጋር ከሌሎች በተለየ ብዙ ገጣሚዎችን ማቃለሁኝ። ይሄ ጥያቄ ለእኔ ታላቁ ገጣሚ ምለው እንደ እንትን ይለያያል። በአጠቃላይ ብዬ ለአንድ ሰው ላልጠራ እችላለሁ። እንደ ገጣሚ ግን እንደ ጭብጡ በዚህ ዘርፍ ገሌ እያልኩ ብጠቅስ ለእኔ የተሻለ ነው። የሚማረከው እንደዛ ስለሆነ ለዛ በግጥም ዘርፍ ውስጥ ገጣሚ ሲባል ቶሎ ውስጤ ላይ የሚመጣ ገጣሚ እምሩል ቀይስ ነው። እምሩል ቀይስ የሚባለው ገጣሚ ከነቢዩ መምጣት በፊት በጃሂልያ ዘመን የነበሩ ገጣሚዎች ነበሩ። ያኔ ነው ግጥም የተቀጣጠለው። እንደዛኔ ግጥም አልነደደም። ግጥም ከፍታን አልታየም። ያ ዘመን ልዩ ነበር። የቋንቋ ዘመን በተለይ ወደ አረቦች ሲኬድ ግጥም ፉክክሩ፣ ሁሉ ነገራቸው፣ ቅርሳቸው፣ ምናቸው ግጥም ነውና ቋንቋ ነውና ያኔ ውድድር ይደረግና ያሸነፉ ግጥሞች ካዕባ ላይ የሚንጠለጠሉበት ሁኔታ ነበር። እንዳንዳንድ የታሪክ ሊቆች አገላለጽ የግጥም ውድድር መኖሩ አይካድም። እንግዲህ ሁሉም ሰው ገጣሚ ነው ማለት ያስችላል በወቅቱ። ከዛ ውስጥ ገጣሚ ተብሎ የሚጠራው ምን አይነት ሊሆን ነው? በጣም ከፍ ያሉ ናቸው። ከዛ ውስጥ አሸናፊ የተባለውስ በጣም የራቁ ናቸው። ከቋንቋ ጋር ያላቸው ትስስር ከተፈጥሯቸው ነው። ግጥም ይሄ ተምረው ምናምን ያገኙት አልነበረም። ብዙዎቹ በቃ በዛን የተፈጠሩበትና ብዙዎቹ መጻፍ አይችሉም፣ እንዲሁ ነው የሚያፈልቁት ግጥሙንና እምሩል ቀይስ የሚባለው የመጀመሪያ ግጥሙ የተንጠለጠለለት ገጣሚ ነው። ከሙዓለቃት ረገድ ተንጠልጣይ ግጥሞች ይባላሉ። በወርቅ ውሃ ይጻፉና ይንጠለጠሉ ነበር የሚለው አገላለጽ ውበት አለው። ካዕባ ላይ ሁሉ ያውቀዋል። እምሩል ቀይስ ፈርቀዳጅ ነው ለብዙ ገጣሚዎች ነው። ብዙ የግጥም አገላለጽ ወስፍ ላይ ነው እምሩል ቀይስ የሚለው። ገለጻ ላይ እኔ በገለጻ የምማረክ ሰው ነኝ። በተለይ ከግጥሙ ካነሳው ሀሳብ ይልቅ እኔ ሀሳቡ የተገለጸበት መንገድ ያረካኛል። ብዙ ጊዜ ደስ ይለኛል የሀሳብ ከፍታ በግጥም ውስጥ፣ ግን ሀሳቡን የሚገልጽበት መንገድ ከፍታው ይበልጥብኛል። እኔ ዝቅ ያለ ተራ ነገር ይሁን፣ የኔን ውሃ መጠጣት ይሁን፣ የኔ እናንተ ግን አይቶ ማውራት ይሁን፣ ግን ያነሳበት መንገድ ከፍታ ቦታ ይሰጠኛል። ግጥም ለእኔ እንደዛ ነው ብዬም ነው ማስበው። እና እምሩል ቀይስ በገለጻ ዙሪያ የሆነን ጉዳይ በመግለጽ ዙሪያ ምስል ከሳችነት ቢባል ጥንካሬ፣ ትኩስነት መስጠት ለእኔ እሱ ከሌሎች ያጋድልብኛል። ወደ እንግዲህ ገጣሚ ልክ አሁን ይህን የጠይቃችሁኝን ጥያቄ ብዙዎቹ የተጠያየቁት ነበር እርስ በርሱ። ምሳሌ ሰይዱና ዑመር ብን አልኸጧብ ረዲየላሁ ዐንሁ ሀያሲ ነበሩ። በጣም የግጥም አዋቂ ነበሩ። ገጣሚ የተባለ እሳቸው ዘንድ ግጥም ያሰማ ነበርና እይታ ነበራቸው። ይሀይሳሉ፣ ሕጸጽ ያወጣሉ ምናምን። እሳቸው ምርጡ ገጣሚያቸው ዙሀይር ነበር። ዙሀይር ብኑ አቢ ሱልማ ይባላል። አሁን ይህንን የመረጡበት ምክንያት እሱ ሲያወድስ ሰው የሌለበትን በሌለበት አያወድስም ይላሉ። ሲመርጥ ምርጥ ቃላት ይመርጣል። ይሄ ወደ በልግና ምናምን የሚሄዱ ስድ የሚባሉ ቃላት ይጠነቀቃል፣ ይቆጠባል ይላሉ። ሌላው እሱ አንድን ግጥም ለማውጣት ወደ ውጭ 4 ወር ያሸዋል፣ ይደግመዋል፣ ይከልሰዋል። ገባችሁ? አንድን ገጣሚ የሚመርጡበት መንገድ ያላቸው። ዙሀይር ብን አቢ ሱልማ ማለት በሙዓለቃት ታሪክ ግጥሙ 3ኛ የተሰቀለለት ገጣሚ ነው። ግጥሞቹ አጃይብ ናቸው። ወደ ፍልስፍና፣ ወደ ጥበባዊነት ያደላሉ። ወደ ህይወት ፍልስፍናና ጥበባዊነት መንገድ ሙስሊም የተናገራቸው ነው የሚመስሉት አንዳንዶቹ ምክሮች ምናምን። ከዛ እንግል ሰይድና ዑመር ዙሀይርን ያስቀድማሉ። ከዓብ የሚባለው ቡርዳቸውን ያለበሱት ነቢዩ ሰሃቢ የእሱ አባት ናቸው፣ ዙሀይር ብኑ አቢ ሱልማ። እሱ ከዓብ ብኑ ዙሀይር ነው የሚባለው። ከቤተሰብ ነው፣ ከዘር ነው። እነሱ ከዘር የተቀጣጠለ ነው። ለዛ እኔ እንደ ወስፍ ከዓብ ማነው እምሩል ቀይስን ጠቅሳለሁ።
እንዲህ የህይወት ፍልስፍና ከህይወት ጋር ባለ ጉዳይ ሙተነቢ የሚባል ሌላ አሕመድ ጠይብ አልሙተነቢ የሚባል ብዙዎቹ አሁን ላይ እሱ ማያቅ የለም። እሱ ልዩ ይሆንብኛል። ይሄ የህይወትን ፍልስፍና ከመግለጽ ረገድ የእሱ ግጥሞች ጥሩ ጥሩ ጎኖች አሏቸው። ወደ ሙሾ ከሆነ ኸንሳ የምትባል ሰሃቢያ ነበረች። ቱማዲር ትባላለች። በጃሂልያ ዘመን ነበረች። በጃሂልያ ዘመን የሙሾ ግጥም ንግስት፣ የሙሾዋ ንግስት ነው የሚሏት እሷን። ማንም አይበልጥ። ሙሾ ሁለት ወንድሞቿን አጣ በሞት በቃ እነሱን ነው ሙሾ የምደረድርላቸው እና የሙሾውን ግጥም ሰቅለው ቀረች። በቃ ሟችን ለሟች የሚደረደር የሀዘን እንትን አለ አይደል? አላህ ግን ሂዳያ ሰጧት። በረሱሉላህ ማመን ልታመን የበቃች ወደ ሰሃቢያ ልትሆን የበቃች ነበረች። ሀታ ሰይዱና ዑመር ከእስልምና ወደ እስልምና ከገባች በኋላም ታለቅስ ነበር እየገጠመች ወንድሞቿን ማለት ነው። ግጥሞቿ ከባድ ናቸው። ከዋክብትን ያረገፈች ምናምን ነው የሚሏት ሲገልጿት። ፀሐይን ያወረደች በመጀመሪያ በአገላለጽ ረገድ ከዋክብትን ያረገፈች ይሏታል። የሀዘኑን ከፍታ ስትገልጽ አንዳንዱ ቀንን ያጨለመው እናታችን ሰይደ ፋጢማ ረዲየላሁ ዐንሃ ቀንን አጨልመዋለች አይደል? በሀዘን ሙሽዋ ምንድን ነው ያለችው? ማዛ አላ መን ሸመ ቱርበተ አሕመዲን አላ የሸመ መደ ዘመን የኸዋሊያ ሱበት ዐለየ መሳኢቡ ለው አናሃ ሱበት ዐለል አያም ዐውድነ ለያሊያ ትላለች። በቀናት ላይ ቢያርፍ እኔ ላይ ያረፈው ሀዘን ወደ ሌሊት ይገለብጠዋል፣ ቀኑን ያጨልመዋል ማለት ነው። አሁን በሀያሲዎች አገላለጽ ቀንን ያጨለመች ነው የሚሏት በግጥም ከፍታ። የኸንሳ ግን ቱማዲር ትባላለች። ልዩ ነበርና መጨረሻ ሰይድና ዑመር እንደመቆጣትም አሏት፣ አንዴ አይበቃሽም አሏት። ይሄ የሀዘን እንትንሽ ማውረድ እነሱ እኮ ሳያምኑ ነው ያለፉት። ይህን ያክል ምንድነው የምትሆኘው? ሳያምኑ አይደል ያለፉት ስትል ሲሏቸው እና እሱ አይደል የሚያበስብኝ ያለቻቸው። ሀዘን የሚያበሰው ይህን ትልቅ ሰው ነቢዩን ሳያገኝ በሳቸው ሳያምኑ መሞታቸው የዋሰ የሚያባብስብኝ ብላ ማልቀሷን ቀጠለች ይላሉ። እና የእሷ ምን ያህል ነው የምትወዳቸው? ወንድሞቿ ናቸው እኮ በጣም ሙሾዎቿ ልዩ ናቸው። ያው ሰዎች የአድማጮች እንዲያዩት፣ እንዲፈልጉት፣ እንዲከታተሉት ይሁን። ቱማዲር ወስፋሽ ሙሾዋ አጃኢብ ነው። ደስተኛ የሆነን ሰው ሀዘን ውስጥ ከተዋለች። ስሜቷን እንድትጋሩት የሚያደርግ አይነት አገላለጽ ከፍታ ነው ያላት እና በሙሾ ያው የእሷ ልዩ ነው። ሌሎች ቢኖሩ ወደ መድህ ስንመጣ መድህ ውዳሴ የሚለው ጋር ስንመጣ ሼክ ጫሌን የሚያክል የለም ለእኔ። እሳቸውን ነው ትልቁ የመድህ ገጣሚ ማደርጋቸው። መድህ ከሆነ ጉዳዩ እንደሳቸው ታላቅ የለም። በግጥም ታሪክ አጭር ግጥም ከሆነ አጭርና ረዥም ግጥም ስላለ በአጭር ግጥም ውስጥ ወደ አማርኛዎችን በደንብ አነባለሁ። እኔ ብዙ ጊዜ አረቦኞችን ስለማነሳ አማርኛ ግጥም ጋር በደንብ ትወውቃለኝ። የዘመንኞችንም የበፊቶችንም ግጥሞችን ገጣሚዎችን አውቃቸዋለሁ። ለዛ በአጭር ግጥም በእውቀት ስዩ የሚባል ዘመናችን ላይ አሁንም ያለ ጎበዝ የብዕር ሰው ነው። ብዙ ሰው በስላቅ በወግ ምናምን ያውቀዋል፣ ግን እኔ ሁሉንም የሱን ስራዎች አውቃቸዋለሁ። እና ግን አጭር ግጥም ላይ ይቀየራል እሱ ብዬ ነው የማስበው። አጭር ግጥም ሲጽፍ ሌላ የዚህ ዘመንም አይመስልም። እኔም አያይዘው ከሙዓለቃት ከጃሂልያ ዘመን ገጣሚዎች እኩል ነው የሚመስለኝ የሚገልጽበት። በአማርኛ ነው ግን የዛን ያህል አጭር ግጥም ሲጽፍ ልዩ ነው። እሱ የሚያክል አለ ብዬ አላስብም። ብዙ ጊዜ ይህን ትልቅነቱን ስላቅ ወግ ምናምን የሚያቀርባቸው ትንሽ ይሸፍኑበት ይሆናል። ወይም ከሃይማኖት አንግል አንዳንዴ ሃይማኖት ሲታይ ከዛ አንግል ሰው የዝቅ አድርጎ ሊየው ምናምን ይችላል። ግን አርት፣ ጥበብ፣ ሃይማኖት ካለው ራሱ እስልምና ነው የሚሆነው። የአርት ሃይማኖቱ በኢስላም ውስጥ ሁሉ ነገር አልቋል። ጥበብ ሁሉ እዛ ውስጥ ነው። እስልምናችን የሌላ ገጣሚን ስራ እንዳናይ ሙስሊም ስላልሆነ አትየው የስራውን አትያ አይለንም። እንዳልኩት በእውቀቱን ስራ ከጥግ እስከ ጥግ አውቀዋለሁ። እንደ ሃይማኖት በሌላ ነገር ሊነሳ ይችላል። ጸጋዬ ሎሬት ታላቁ የቅኔና የጥበብ ሰው ሎሬት ጸጋዬ ገብረመድኅን ረዥም ግጥም ደግሞ የእሳቸው የሚገርሙ ናቸው።
አንድ ሙልጌታ ተስፋ የሚባል የሚገርም ቋንቋ የረጅም ግጥም ጸሐፊ የሚገርም ባለቅኔ የሚገርም ያገላለጽ መንገድ የራሱ ስልት ያለው ልዩ ባለቅኔ ነው። በዘጠናዎች ውስጥ ያለፈ ነው። እነዚህ ሰዎች እንደ እስልምና ረገድ የሚታዩ አይደሉም። በተለይ በእውቀቱ ግጥሞች ውስጥ ከባባድ አገላለጾች አሉ፣ ከእምነት ጋር ከእስልምና ጋር የሚጣረስ ከእምነት ጋር የሚጣረስ ሌሎቹም ጋር ግን ጥበብ ሁሉም ጋር ይፈለጋል። ገጣሚ ሁሉንም ግጥሞች ማዳሰስ ማሰስ መቻል አለበት። የኔ እንደምን አልሂክመቱ ضالቱል ሙእሚን ይባላል። የሙእሚን የጠፋች ንብረቱ ማለት ነች ሂክማ። የትም ቢያገኛት እሱ ነው ባለቤቷ እንደማለት ነው። ለዛ ጥበብ የትም ሊገኝ ይችላል። እንደዛ ቢሆን ይሄ ሃይማኖት ብቻ የሚያተኩር ቢሆን የጃሂልያ ዘመን ገጣሚዎች አይነሱም ነበር። እና እምሩል ቀይስ ነው አንደኛ ገጣሚ ካልኩ እሱ ሃይማኖት ጃሂልያ ነው። በድንቁርና ዘመን ነብይ አልተላከም እኮ። አቡበክር ሲዲቅ የሚያገድምቁት ገጣሚ ታሪካቸው የተነሳ ይመስለኛል አቡበክር ከሰለሙ በኋላ ማለት ያኒ ይወዱት የነበረው እንደኔ አገላለጽ በዛ ዘመን ኖሮ እምሩል ቀይስ ማያደንቅ ሰው የለም። ዑመር ብን ኸጣብ ዙሃይርን ሲያነሱ ጃሂልያ ውስጥ ነው ያለው። ሁሉም ገጣሚ አንዳንዱ አንተራን ያነሳል፣ በጃሂልያ ውስጥ ነው ማለት። ወደ ትልቁ ሰው ማንመጣ ረሱሉላህ ሰለላሁ ዐለይሂ ወሰለም በጣም ግጥም መስማት የሚወዱ ነበሩ። ያው ጥበብ መንባዑል ሂክማ እሳቸው ናቸው። የሂክማ ምንጩ እሳቸው ናቸው። እና ገጣሚ አይደሉም፣ አላህ ጠብቋቸዋል ከግጥም ሂክማ ነበዊያ ሂክማ ኢላሂያ መለኮታዊ ጥበብ ነው። ይሄ ኡሚይ አይደል ያደረጋቸው አላህ። ለምን ከእሳቸው ጋር ልዩ ስለሆነ ነው ሁሉ ነገር። ለምን ኡሚይ ማለት ከማ ወለደቱ ኡሙሁ እንደሚባለው እናቱ እንደወለደችው ቀን ምንም ማይጽፍ ማያነብ መጻፍ የማይችል የተጻፈን ማንበብ የማይችል እንደማለት ነው። ይሄ ግን እሳቸው ጋር ተአምር ነበር፣ ለሌላው ጉድለት ነው፣ እንከን ነው። እሳቸው ጋር ተአምር ነው። ለምን ሲባል እናታቸው እንደወለደቻቸው ማለት በእሳቸው ጋር ሂክማ ሁሉ እሳቸው ናቸው ምንጩ አለን አይደል? እውቀት ሁሉ እሳቸው ናቸው ምንጩ አለን። ከየት መጣ ይሄ ሲባል መለኮታዊ ነው ይባል። አላህ ላሁቲ እንደሚሉት ማለት ከላሁቲ የከሰቡት በጀዝብ ማለት ከሚን አላህ የተሞሉት ነው። አላህ ኡሚይ ያደረጋቸው ከሰብአዊ እውቀት በሰብአዊ መንገድ የሚገኝ በሰብአዊ ከሰው የሚቀዳ ሰው ጋር ሄደው የሚማሩት ከሚባለው ነገር ሲያጸዳቸው ነው። ይህን ወቁ ሲል ነው። ይህ ሰው የተሞላው የእውቀት ሁሉ ምንጭ እሳቸው መሆናቸው ማንም አይክድም። ከየተማሩት ጥያቄ ያነሳል አይደል? የት ያደርሳቸዋል? የማይጽፍና የማያነብ እውቀትን ሊከስብ አይችልም። ከሰው ጋር የማይንቀሳቀስ ቅልቅል ማያበዛ ማህበረሰቡ ጋር ሒራ ዋሻ ጋር ከተሐኑስ እያደረጉ የሚኖሩ ከሆነ በእውቀት ያን ሁሉ ሀገር ዓለምን ያቀኑበትን ስልት ይዘው ሲመጡ ሂክማ እውቀት ይዘው ሲመጡ ጥያቄ ያስነሳል። ጥያቄው ማን ጋር እንዲያደርስ ነው? አላህ ጋር ያደርሳል። ሀዛ ረሱሉላህ ይባላል። ናም ለዛ ካስተዋላችሁ እኮ አንዳንድ በእሳቸው ላይ ቅጥፈትን ውዥንብር ማስነሳት ማሰራጨት ፈልጉ ሰዎች ልክ ገሌ ጋር ሄዶ ቀዳው ቁርአንን ከገሌ ቀድቶት ነው ምናምን የሚሉት እንትኖች አሉ። ብዥታ ለማስነሳት ሲሉ እስልምና ውስጥ ቁርአን ውስጥ ያለን የሆነ አንቀጽ ሊሆን ይችላል። ይህን እኮ ከገሌ ነው ሄዶ የቀዳው፣ ይህንን ከራሂብ ከሆነ ባህታዊ ጥንት ከነበረ ምናምን የሚሉት አለና ታሪካቸውን የሚያቅሰው በዚህ አይሸወድም። ከራሂብ ጋር ተገናኙ ቢባል የደቂቃዎች ጊዜ ነች። አያቸው ዛፍ ጋር ሲጠለሉ አያቸው ነቢይ መሆናቸውን የሚያረጋግጥበትን ነገር መጣ፣ ጠየቃቸው፣ አገኘ፣ ሄደ። ቃለ ምልልስ ነው ያደረገላቸው፣ ሄደ። ከዛ ውጭ ከገሌ ቀዱት የሚያስብል ነገር እንዳይኖር ማንም ጋግራቸው ተነስቶ አያውቅም እውቀት ለመቅሰም ማንም ጋር። ግን ሁሉን የበለጠ ነገር ይዘው መጡ። ወቅቱ ሲነሳና በልተነስ ሲባሉ ያ እንግዲህ ጥያቄ የሚያስነሳው ወዴት የት መጣ ይባላል። ይህ ነቢይ ነው ከአላህ ጋር ነው ይባላል። እዛ አላህ ንጹህ ነው ያደረጋቸው ከሰብአዊ ውበትም እውቀትም ነው። ውበታቸውም ኡሚይ ነው።
ይህ በእንክብካቤ በመቀባት በመኳል ምናምን የመጣው ውበት አይደለም፣ ከሚነላህ የተሰጡት ነውና ምን ለማለት ነው? ያ ማለት ግን እሳቸው ጥበብን ግን አይነቅፉም፣ ግጥም አይገጥሙም። ሻዕቢይ ሲያስተላልፉ ምን ይላሉ? ማ ወለደ አብዱልሙጠሊብ ረጁለን ወላ ኡንሳ ኢላ የቁሉ ሻዕር ኢላ ረሱሉላህ ይላሉ። በታሪክ ውስጥ አብዱልሙጠሊብ ዋና አያታቸው ናቸው። አብዱልሙጠሊብ የወጡ ዘሮች በአጠቃላይ ወንድ ይሁን ሴት ገጣሚ ነው። ሁሉም ግጥም የሚችል ነው፣ ሴት ይሁን ወንድ። ሙሐመድ ኢብን አብድላህ ሲቀሩ ብቸኛ ያ ማለት ከሚነላህ እንጂ እንደዛ ባይሆን ወቅቱ ከዛ መወለድ ብቻውን ገጣሚ ሆኖ ነው የሚወለዱት። የዛ ዘመን ወቅቱ ሁሉ ነገር ከቋንቋ ጋር ከተፈጥሮ ጋር የተያዘ ስለሆነ ቋንቋ አረብኛ ነው። እንደፈለጉ ጂምናስቲክ ማለት ነው፣ እንደፈለጉ ይለጣጡበት ነው። ግጥም ተራ ነገር ነው ለነሱ። ወሬያቸው ሁሉ ነገራቸው ግጥም ነውና ነብዩ ሲቀሩ አላህ ይህ ተአምሩ ይፋ እንዲወጣ ነው። ወማ ዐለምናሁ ሸዕረ ወማ የንበጊ ለህ ኢን ሁወ ኢላ ዚክሩን ወቁርአን ሙቢን። ቁርአን ነው እሳቸው። ቁርአን ማለት ግጥም አይደለም፣ ዝርውም አይደለም፣ ከሁለቱ የንግግር ክፍሎች የሚገባ አይደለም። የራሱ መንገድ ያለው የራሱ ተአምራዊ ዘይቤ፣ ተአምራዊ አገላለጽ ስልት፣ ተአምራዊ አገለጻ ነውና ያን የተሰጡት ከግጥም በላይ ነው። ምን ይላሉ ሱዩጢ? እንደውም አፍضሉ መዝሀር ኪታባቸው ላይ ፈስሒ አፍሰሁ ኸልቂላህ ዐለል ኢጥላቅ ሙሐመድ ይላሉ። የእሳቸው አንድ አንቀጽ ከገጣሚያን መድብል ይልቃል ይበልጣል ይላሉ። እሳቸው ሲያወሩ የርታአን ጥጉ ናቸውና ግጥም መስማት ይወዱ ነበር። ሌላው ሲልላቸው ከሰሃቦቻቸው ውስጥ ገጣሚ ካለ ወይ ግጥም የሸመደደ ካለ ጠርተው ምን አለ ገሌ እስኪ በልልኝ ይሉታል። ግን ይመርጣሉ። ግጥም ማንኛውም ግጥም አይደለም፣ ጥበብ አዘል ከእስልምና ጋር ማይጻረን ማይቃረን መሆን አለበት እና እኛም ስናነብ ሁሉም በገፍ ብናነብም መለየት የሚለይ ሚዛን መያዝ አለብን። እውቀት የሁሉም ገጣሚ ልናነብ እንችላለን። ሃይማኖት የሌለው ሰው ሆኖ ይሄ ሙልሂድ የሚባለው አይነት ገጣሚ ከሆነ ላነብ እችላለሁ፣ ግጥሙን ላደንቀውም እችላለሁ በሚጽፈው። ግን መለየት አለብኝ። ምንን እያደነኩ ነው? ምንን እየተከተልኩ ነው? ረሱሉላህ ከሙዓለቃት ገጣሚዎች የአንዱ ስንኝ ይማርካቸው ነበር። ሁለተኛ ሙዓለቃው የተሰቀለለት ከምሩል ቀይስ በኋላ እንደ ብዙዎች አገላለጽ ጦረፈቱ ብኑል ዓብድ ይባላል። የሚገርም ገጣሚ ነው። እሱም ከማደንቃቸው ገጣሚዎች አንዱ ነው። በተለይ ሕክማና በሕክማ ዙሪያ ወጣትነት ጋር የተያዘ በልጅነቱ በወጣትነት የተቀጨ ገጣሚ ነው። እሱ የገጠሙ ግጥም እንደውም ሊሉ ሞክረው ረሱሉላህ አንድ ስንኝ ማለት አይችሉ ይፈርሳል ብለው ካሉ ራሱ ይሄ ሙዕጅዛ ነው። ሰቱብዲ ለከል አያሙ ማ ኩንተ ጃሂላ ወየእቲከ ቢልአኽባሪ መን ለም ትዘውዲ ይላል። እሱ በሙዓለቃቱ ውስጥ ረዥም መድብል ነው። እዛ ውስጥ እቺ ነች። ሰቱብዲ ለከል አያሙ ማ ኩንተ ጃሂላ፣ አታውቀው የነበረ ነገር ከቀን ወደ ቀን ይገለጣል ነው። ቀናት ይገልጡልሃል። ማታውቀው የነበር በቀናት ይገለጣል። አንዳንዴ ማለት ዳ አስተማሪ ጋር ሳትሄድ ያው እድሜ አስተማረኝ ይባላል። ከእድሜ ይበልጣል ህይወት አስተማረኝ እንደምንለው አታውቀው የነበር በወጊግ በቀን ይገለጣል ይልና ወየእቲከ ቢልአኽባሪ መን ለም ትዘውዲ ይላል። ካልሰነከው በኩል ወሬ አድራሽ ይመጣል እንደማለት ነው። ወሬ ሲፈልጉ የሰንቁትና ስንቅ ጭነው ምናምን ሄድ በዚህ በኩል ዜና ምን ካለ ይዘና ይሉታል። አንዳንዴ ይህንን ካለፋህለት ሰው በኩል ያን ወሬ ታገኘዋለህ እንዲሁ በሌላ መንገድ። እነዚህ አይነት ክስተት የሚያነሳ ነገር ሲያዩ ምን አለ ጦረፋ ይላሉ። ሱብሃንአላህ ሊሉት ሞከሩና ተበላሽ። ሲበላሽ ስዲቅ ነበሩ አብሮ እሳቸው በግጥም ይታወቃሉ፣ ጎበዝ ናቸው ረዲየላሁ ዐንሁ። አይ ረሱላህ ገጣሚ እኮ እንዲህ አላለም እንዲህ ነው ያለ ብለው መለሱት፣ አስተካከሉት። ከዛ ያው ነው አሉ። ዋናው ትርጉሙ ያሆነ ሲሉ ምን አሉ? ስዲቅ አሽሀዱ አነከ ረሱሉላህ ሐቅ ይሉ። እንደው ሁሌ እንደዛ ነው። እንዲህ የአላህ መልእክተኛነታችሁ እውነተኛ መሆኑን መሰክራለሁ አሁንም ይላሉ ስዲቅ። አላህ ማየንበጊ ስላለ ለዛ ምልል ነው ትልቁ ነገር። ጥበብ ኬትም ሊቀሰም ይችላል። ይሄ የረሱሉላህን ሆደ ሰፊ የረሱሉላህን ሰፊነት ነው የሚያሳየው። የእስላምን ስፋት ያሳያል። እስልምናችን
ጥበብ ምን ላይ ቁርአን እኮ ያልፈለቀው የምንም አይነት ምንጭ ይሄ ጭብጥ ይሁን ምን ይሁን ከቁርአን የሚበልጥ የለም እኮ ቁርአን ሁሉ እንዳስሷ አምጥቶታልና ከቁርአን የበለጠ እሳቸውም ትልቁ መገለጫቸው ካነ ኹሉቁል ቁርአን ነው። ለዛ እኛንም እናጠበው ብዙ ጊዜ እስላምን እናጠበዋለን በመንፈሳዊነት ስም የሆነ የራሳችን ስሜት እያሳረፍን ዲኑን በእኛ ልክ እናደርገዋለን እያለን በጣም እናጠበውና ሌላውም የጠበብ አድርጎ እንዲረዳው እናደርገዋለን። ልክ በቃ ይኸው ሙስሊም ገጣሚ ካለ ወይ ሙስሊም ሆኖ ወደ አርት ቀመስ የሆነ ሰው ካለ እሱም ይፈራል ሊጽፍ ምን ሊል ጥንቃቄው ያስፈልጋል። ያ ማለት ግን የጠበበ ነው ማለት አይደለም። እስልምና አራሚ ነው ከርካሚ ነው ስህተትን እንጂ አርትን ተፈጥሯዊ ጥበብን የሚከለክል አይደለም። አብዱላህ ኢብኑል ሙባረክ ታላቅ ሊቅ ናቸው። በእስልምና ውስጥ እንግዲህ ማያውቃቸው የለም። ታላቅ ሊቅ ናቸው። እሳቸው መንገድ እየሄዱ ሲያልፉ ሰካራም ሰክሮ እየተንገዳገደ የግጥም ቤት ይላልና የሆነ ስንኝ ገርማቸው አወጣው መጻፊያቸውን ጻፏት። አዘለኒ ልሀዋ ፈአነ ዘሊሉ ወለይሰ ኢለለዚ አህዋ ሰቢሉ ነው የምትለው ስንኛና በቃ ተነክተውባታል። እንግዲህ እሱ ከምንም አንግል ብሎት ሊሆን ይችላል። ስንኛ ግን ልዩ ነች። ምንድነው የሚለው እሱ? አዘለኒ ልሀዋ ፈአነ ዘሊሉ። ሀዋ ማለት ፍቅርም ይሆናል ስሜት የዝንባሌ ስሜት የነፍስ ዝንባሌ መጥፎ ዝንባሌ አለ አይደለ? ነፍስ ያመከተል ምንለው እሱም ሀዋ ነው። መውደቅም ሀዋ ነው። እሱ አዘለኒ ልሀዋ ይላል። ሀዋ አዘለኒ አዋረደኝ፣ ፈአነ ዘሊሉ እኔ ተዋረድኩኛለሁ ይልና ወለይሰ ኢለለዚ አህዋ ሰቢሉ ወደ ፈለግኩት ወደ ወደድኩት ወደ አፈቀርኩት መድረሻም የለኝም። ሀዋዬ ከሀዋዬ ከልክሎኛል። ነፍስያዬ መከተሌ ከማፈቅረው መንገድ ከለከለኝ እና እንግዲህ ከረሱሉላህ ጋር አገናኝቶት ሊሆን ይችላል። እሳቸው ከእስልምና ጋር ካላቸው ትስስር ከአላህ ጋር ካላቸው ትስስር አገናኝቶት ይችላል። ሀዋችን ከሀዋችን ይከለክለናል። ስሜታችን ከሚያስፈልጋት ነገር ስሜታችን የሚፈልገው መጥፎ ነገር ይሆንና ይከለክለናል። እሱ ነካቸው። ሰዎች ሳያቸው ግን ተገረሙ። ዓሊም ከቢር እንዴት ከየክቱቡ ሸዕራን እንሰክራን ብለው ከሰካራም የሚወጣን ግጥም እንዴት ይይዛል ሲሏቸው አማሰሚያቱሙል መሰል አሏቸው። ምሳሌ ያነጋገር አላቸው አረቦች በብዛትና ከዚ ውስጥ ይህንን ምሳሌ አባባል አልሰማችሁም? ሩበ ጀውሃራ ፊ መዝበላ ነው የሚሉት። እንደ ምሳሌ አባባላቸው ነው። አንዳንድ እንቁ ከቆሻሻ ይገኛል እንደማለት ነው። አንዳንድ እንቁ ከቆሻሻ ይገኛል። እኔ ጥበብ የሚለቀመው የግድ ከምርጥ ነገር ብቻ አይደለም። የጥበብ ሰው ጥበብን ከብዙ አንግል ነው የሚቀዳት። ከተፈጥሮ ይቀዳታል። ከሁሉ ነገር የሚያምር ነገር ያነሳል። ሩበ ጀውሃር ሱብሃን የሚገርም ምሳሌ አባባል ነው። እውነትም ነው። ጀውሃራ ነው እንግዲህ የጌጦች ሁሉ ከፍ ያለውን ቦታ የሚይዝ ነው። የተገኘበት ቦታ ግን ያለ ቦታው ነው። የጀውሃራ መገኘው እኮ ሌላ ነበር፣ ግን ቆሻሻም ጋር ልታገኙ ትችላለህ አንዳንዴ ነው። እና ይሄ ጀውሃራ ነች የጻፍኳት አለው። መገኘዋ አይሆንም ማይታየው ማይገመት ቢሆንም እና ጥበብ ኬትም ይቀሰማል፣ ኬትም ይቀዳል። መስፋት ነው ያለበት። በተለይ ወደ ግጥም የቀረበ ሰው ገጣሚ የሆነ ሰው አስተሳሰቡ ከፍታ ልዩ መሆን አለበት። አይዋ መርሐባ ኡስታዝ። ፊት ለፊታችን ላይ ጥቁሩ ትልቁ ሰው መጽሐፍ አለ። ሁለተኛ እትም ነው የሚታየኝ አሁን ላይ። ያላነበበው ካለ እንግዲህ ይህንን መጽሐፍ ፈለግ አድርጎ ማንበብ ያስፈልጋል። እውነት ለመናገር እኔ ከግማሽ አልፍ ያለው ይህን ሰሞን ያው የሞሊድ ሰሞን ስለነበረ ለመጨረሻ አልቻልኩኝም። የደከመን አላኩል ሐል እንጨርሰዋለን። ሁላችንም ግን ማንበብ ያለብን ትልቅ መጽሐፍ ነው። መጀመሪያ አካባቢ የተጠቀሱ ነጥቦች አሉ ኡስታዝ፣ እንደው መሀል ላይ ጣልቃ ላስገባባችሁ ስለ ውሃ እና ስለ ውሃ አይነቶች አካባቢ የተጠቀሰ ከውሰር እና ዘምዘም በላጭነታቸው አንዱ ካንዱ ይበልጣል የተጠቀሱ ነገሮች አሉና እስቲ ስለሷ ነገሩ በላጭ ውሃ የትኛው ነው? ነጥቡ ቆንጆ ነው። እንዳነሳችሁት እኔ ይህ መጽሐፍ ሁሉ ሰው አውቃለሁኝ
አሰልቺ ነው መጽሐፍ ማንበብ። በተለይ በዚህ ጊዜ የአጫጭር ነገር ጊዜ ነው ወቅቱ፣ የሰከንዶች ነገር ምናምን ነው እና እያወቅኩ ነው የጻፍኩትኝ ይህንን መጽሐፍ። አንዳንዴ ጥሩን ነገር ለማግኘት መድከም፣ መሰልቸትን መቋቋም ያስፈልጋል። ለዛ ፎንቶቹ ራሱ ማያነሳቸው መድቀቃቸው አሰልቺ ነው፣ ግን ብዙ ነገር እንዲይዝ ከማሰብ ነው እና ምንም ቢያደክም ቢያሰለችም ታግሶ ቢያነቡት ማንም ቢያነበው ብዙ ነገር ያገኝበታል ብዬ አስባለሁ። አብዛኛው አሁን ላይ ቃለ መጠይቅ ላይ ያወራናቸው ሁሉ ያሉ እንዳሉ ነው የሚሰማኝ። ሁሉም እዚህ አሁንም የምናነሳው ነጥብና ትልቅነት መጀመሪያ ምንድነው ዋና ነገር የትልቅነት መለኪያው አላህ ዘንድ ነው። ትልቅ ፈضል የአንድ ነገር ታላቅነት መገለጫው የሰው ልጅ እንደሚመስለው አይደለም። የሰው ልጅ ከግምታዊ ብዙ ነገር ሊሰነዘር ይችላል። ምሳሌ በመፈጠር ታሪክ የመጀመሪያው ፍጥረት ከመሆኑ ረገድ ዑለሞች ብዙ አይነት እይታ አላቸው። ውሃን የሚጠቅሱ አሉ ከዑለሞች ውስጥ የመጀመሪያው ፍጡር የመሆን እንትንን የያዘው እሱ ነው በማለት ከዛ በኋላ የተከተለው ነገር ሁሉ ከሱ የሚቀጥል ነው የሚሉ አሉ። ምሳሌ አርሽን ሁለተኛ ያደርጉታል። ሰቅፋር ምንድነው የሚለው ሼክ ጃሊ ሰቅፋር ጓዘለቀው ወጋግሮቹን ተክሎ በረጋው ውሃ ላይ ይላሉ። ሰቅፋር ጓዘለቀው ተኩርስይ በላይ ወጋግሮቹን ተክሎ በረጋው ውሃ ላይ አርሽ ከውሃው በላይ አይደለም። ወካነ አርሹሁ ዐለል ማእ የመከተሉን ይገልጻሉ እሳቸው። አንዳንዶቹ ዑለሞች ሌላ ነገር የሚጠቅሳሉ ከመጀመሪያ ከመፈጠር ረገድ ሌላ የሚጠቅሳሉ። ረሱሉላህ የሚያነሳሉ አለይሂ ሰላቱ ወሰለም እሳቸውን የመታወቅ ክፍል የታወቁት ቀደምት ነው ለማለት ያው ያገላለጽ ልዩነት ምናምን ቢኖርም ያ ሁሉ ግን ምንድነው አሁን ስለ ውሃ ታላቅነት ምንጩ ይህ ልክ የታላቅነት ማዕረግ ለመስጠት እንደ መንስኤ የተወሰዱት ከረሱሉላህ ጋር ካለው አላቃ ረገድ ነው አንጻር አላህ ያ ማለት አላህ ትልቅ ብቻ ሳይሆን ያረጋቸው መተለቂያ አድርጓቸዋል። የተጠጋቸው ሁሉ ይተልቃል ማለት መተለቅ የሚለው ያው ከሁሉም በኩል ማለት ነው። የዛትን ምናምን ሳይሆን አላህ ዘንድ ያለውን በእውቀት የሚሆን በደረጃም በምንምና ካስተዋላችሁ ታሪክን ስንፈለፍል እናገኘዋለን። ይህን ጉዳይ የሆነ ነገር ክብርና ልቅና ካለው አጥኑት ያን ነገር እስከም ስሩ ድረስ የሆነ ነገር አለው ከረሱሉላህ ጋር ማለት ነው። ይሄ በታሪክ ውስጥ ከሚገርመኝ ነው። ሁሌም አንድ ነገር ከፍተኛ ነገር ሲኖረው ይዞርና እሳቸው ጋር ይመጣል። የሆነ ትስስር አለው እሳቸው ጋር። ምሳሌ አንዳንዶቹ እንደ ተአምር ብለው ምሳሌ አሁን ውሃ ነው። ከውሃ ረገድ የመጀመሪያው ውሃ አርሽ ላይ በላይ ያለ ውሃ ነው። ይሄኛ ምን ጠጣው ምናምን እናቀው ውሃ አይደለም። በምድር ውስጥ ብዙ አይነት ውሃ አለ። ውሃ ከአላህ ከሰጠን ከጸጋዎቹ ትልቁ ነውና ብዙ አይነት ውሃ በምድር ውስጥ ተስተውሏል። በሰማያትም ውሃ እንዳለ ተገልጿል። የጀነት ውሃ ለገሪ ዛሊካ አለ። ግን ስለ ውሃ ታሪክ ሲወራ ልቅና ያላቸው ልቅናቸው የታወጀላቸው አሉ። ዘምዘም አለ ምሳሌ አይደል? ዘምዘም ውሃ ልዩ መሆኑ እስካሁን ድረስ የውሃ ሳይንስ ጣጥኞችን ሁሉ የሚያስገርም ጉዳይ ነው። ግን ዘምዘም ታላቅነቱን እስኪ እናጥናው። ምንድን ነው? ወዴት ነው? አሁን እንዳልኩት ትልቅነት ምንጩ እሳቸው ናቸው ስል ታሪክ ሲጠና እሳቸው ጋር ይመጣል ዞሮ። እስኪ ዘምዘም ምንድን ነው? እንዴት ፈለቀ? መሰረቱ ምንድን ነው የሚለውን ባጭሩ ራሱ መልስ ይሰጠናል። ተውት እኔ የነቢዩ ቀልብ ስለታጠበበት የሚለውን የእሳቸው ቀልብ ስለታጠበበት ነው። አኪድ እሳቸው ጋር ትስስራለሁ። ግን ከዛ በፊት እስኪ ታሪኩ ምንድን ነው? ዘምዘም ለማን ፈለቀ? ለሀጀር አይደል? ሀጀር እሷ ነች መሰረቷ። እንስት ነች፣ ሴት ነች። እዚህ ጋር እስልምና ምን ያክል ለሴት ልጅ ቦታ እንደሚሰጥ በሐጅ ስራ ውስጥ ሳዕ ያለ አይደል? ከሶፋ መርዋ የማን ድርጊት ነው? የአንዲት ሴት ድርጊት ነው። አላህ የአምልኮ ተግባር አድርጎ አስቀምጦታል። ይህ ሴት ልጅ ቦታ እንዳላት ማሳያ ነው። በተለይ እናት ስትሆን ደግሞ ሳዕዋ ዒባዳ ተደርጎ ተቀመጠ። ሌላ የሰራችው ስራ እሺ ሀላ ሀጀር ነው የፈለቀው። ማነች ሀጀር? ባጭሩ እሷ ከፈለቀ የእስማኤል እናት ነች አለይሂ ሰላም።
ለእስማኤል ነው ማለት ነው የፈለቀ ለልጁ አዝነ ስለሆነ። ማናቸው እስማኤል? ማናቸው ሀጀር? ሀጀር ማለት ታሪኳን አጥንተን ስንወርድ ወደታች የነቢዩ እናት ነው የምትሆነው። ዞሮ ዞሮ አይደል አገባ እስማኤል በኩል አይደሉ ረሱሉላህ አያታቸው እስማኤል ናቸው። صحيح ሴቷስ ሀጀር ነች ማለት ነው። እስማኤልን ከወለደች የኛ ነቢ ከእስማኤል ዘር በኩል ከመጡ ከሀጀር ጋር ያላቸው ትስስር የእናት የሴት የቅድመ አያትነት ነው ማለት ነው። ከዚያ በሷ በኩል ባል ደግሞ ሲሆን ኢብራሂም ይሆናሉ አይደል? አያታቸው ደግሞ ኢብራሂም ይሆናሉ ማለት ነው። ቅድመ አያት ደግሞ ለዛ አሉ ትልቁ ሰው ባጭሩ እሳቸው አሉ። የእሳቸው ቀለብ ከመታጠቡ ጋር ውጪ ተጨማሪ ይሄ አንዱ ነጥብ ራሱ በቂ ነው። ከላይ ሲጠና ከእስማኤል ዘር በኩል የመጣ ብቸኛ ነቢይ መሐመድ ናቸው አለይሂ ሰላቱ። ሌላ ሁሉ አንቢያ ከኢስሐቅ በኩል ነው። ዩሱፍ፣ ዳውድ፣ ሙሳ ሲባል ኢስሐቅ በኩል የመጡ ናቸው። እስማኤል ልክ አብዱላህ እንደመጡት ነው የሚመስለው የእሳቸው አመጣጥ። በሚስጥር በልዩ መንገድ ነው የተወለዱት ከሀጀራ። ከዛስ እድገታቸው ምናቸውም ልዩ ነበር። ፊዳ የመሆን ጊዜ አልፏል። ሊታረዱ ነበር የሚል ታሪክ አይደል? እንደማይታረዱ እያወቀ አላህ ለማሳወቅ ነው፣ የሆነ ታላቅነትን ለመግለጥ ነው። የእስማኤልን ታላቅነት፣ ታዛዥነት፣ ነቢይነት፣ የአባትን የኢብራሂምን ታላቅነት፣ ለአላህ ታዛዥነት፣ የሀጀርን ታላቅነት። እነዚህ ቤተሰቦች ልዩ ናቸው። እነዚህ ልዩ ናቸው። እስማኤል አባታችን ኢብራሂም አለይሂ ሰላም እና ሀጀር ልዩ ነበሩ። ልዩ መሆናቸው ታይቷል። ልዩ ቦታ ሄደው በልዩነት ተለይተው ያሳዩት ጉዳይ ስላለ ለአላህ የመታዘዝን። እሺ ጥለዋት እኮ ነው ሄደው ምንም ማንም በሌለበት አይደል? ማንም በሌለበት ብቻዋን ከአራስ ልጇ ጋር በረሃ ላይ ተዋት ተብለው በአላህ ታዘው ሲመለሱ ፊታቸውን ራሱ አልዞሩም ይባላል። የልጅ ቀልባቸው እንዳትወሸወሽ የአላህን ትእዛዝ እንዳትጥስባቸው የነቢይ ናቸው። አይጥሱም፣ ግን ለማስተማሪያ ዞር ቢሉ አባትነት አለ፣ ቀልብ ወደ ቦጭ ይላል ይባላል አይደል? እዛው እንደዞሩ ነው። አላሁ አመረከ ቢሃዛ ነው ያለቻቸው። እሺ የሆነው ይሁን ጥለያን ሄድ እንዲህ ይሆናል፣ ግን አላህ አዞህ ነው ይሄ ትእዛዝ ወይስ የራስህ ስራ ነው? አላህ ታዘዥ ነው ሲሉ ኢዘን ላ ይضيعون አለች። እሱማ ከሆነ ያጠፋን። ምን ያክል የምንጽና ለዛም ነው ድርጊቷ አምልኮቱ ነው የቀሩ። እስካሁን ዑምራም ሄደ ሐጅ የእሷን ስራ እንሰራለን። እሷ በጭንቅ ያወጣችው ሩጫ አሁን በቃ ግድ አምልኮ ተግባር ሆነ። ኸልቁን አጠጣችው ደግሞ በዘምዘም ምን ማይጠጣ ክፍል የለም ከሷ ፈልቆ ድጋሚ ምንጩ ተዘፍኖ ተዘግቶ ተደፍኖ የድጋሚ ቆፋሪው አብዱል ሙጠሊብ ናቸው። ዞሮ ዞሮ የኛ ነቢይ ቅድመ አያት ናቸው። ያኔ ነው ሲቆፍሩ ነው ቁረይሾች አስቸግሯቸው እዛ የሚወጣ ንብረት ስላለ እኛም እንጋራለን እንካፈላለን ብለው ሲበጠብጧቸው ነው ዱዓ ያደረጉት። ያ አላህ 10 ወንድ ልጆች ከወፈከኝ አንዱን አርደዋለሁ ለአንተ ስለት ብለው። አዲስ ነው በአረቦች ውስጥ አይታወቅም ልጅን ለእንትን ማቅረብ ለእርድ ማቅረብና አንዱን ቃል የገቡትና ያው አብዱላህ ነበሩ። ከዛ ዳኑ። ዞሮ ዞሮ ዘምዘም ወደኛ ነብይ ይመጣል። ታላቅነት ካለ ሲጠና ምንነቱ ነብዩ ጋር የሆነ ትስስር አለው። አማ ከውሃ ሁሉ በላጩ ከዘምዘም በላይ ከረሱሉላህ ጋር ትስስር ያለው ነው። ከረሱሉላህ ጋር ትስስር በመኖር ከእጃቸው የፈለቀውን ውሃ ሊያክል የሚችል የለም። ከተከበረ እጃቸው በጣታቸው መሃል መንጠባጠብ አይደለም። ሐዲሱን ራዊውና አነስ ያዩት ባይናቸው ሲያወሩ የፉር ይላሉ። ሚንቦለቡል እንደማለት ነው። ስንት ነበራቸው ሲባሉ ወደ 1500 ሰው ነው የጠቀሱት። ግን ለኩና 100,000 ለከፋና ይላሉ። 100,000 ብንሆን ይበቃን ነበር። መፍለቅ ሲባል ይሄ የላብ አይነት ነገር አይደለም። እቃችሁን አምጡ እያሉ እየሞሉ ነው የሄዱት። ሁላችንም ጠጣን፣ ሁላችንም ወደ አረግን ነው የሚሉት። እና ይህ ውሃ ያኔ ቆመ። ግን እና አፍዶሉል ሚያህ ከውሃ ሁሉ ይህንን ውሃ ሊያክለው የሚችል ምን ሊኖር ይችላል? የዛ ቁርኝቱ ከሳቸው ጋር ጠበቀ በጣም። ዘምዘም የቀልባቸው ታጠበበት አለ ትስስሩ። ይህኛው ግን ልዩ ነው ከምንም በላይ። ለዛ እነ ሱብኪ ተጅዲን ሱብኪ አፍዶሉል ሚያህ ማኡን ቀድ ነባዕ ሚን በይን አሳቢዕ ነቢይ ልሙተባዕ
ይላሉ። ያ ነው ከውሃ ሁሉ በላጩ። ለዛ ሌሎችንም ማጥናት እንችላለን። ታሪክ ስናጠና ታላቅነት ካለ አሉ እሳቸው። ከኡመም ሁሉ ማን ነው በላጩ ኡመም? የእሳቸው። ከጀነት ገቢዎች ማን ነው ብዙ? የእሳቸው። ሌሎችም ቢታዩ እሳቸው የታላቅነት ምንጩ እሳቸው ናቸው። አጂል ነው። መርሐባ ተመልካቾቻችን እንደቀጠልን ነው። ስለ ግጥም እያወራን ነበር። መሀል ላይ ስለ ትልቁ ሰው ካሉት ነጥቦች መካከል አንዱን ለመጥቀስ የሞከር ነው። ግጥም ብዙ ጊዜ ያው ነቢዩን ዓለይሂ ሰላቱ ወሰላም ለማሞገስ እሳቸውን ለማላቅ አላሁ ሱብሓነሁ ወተዓላንም ለማላቅ ከምንጠቀምባቸው ነገራቶች ናቸው። አሁን መንዙማዎች ላይ የሚጠቀሱት ግጥሞች ያው ግጥሞች ናቸው፣ ለመድህ የምንጠቀማቸው ማለት ነው። መድህስ ማለት ምን ማለት ነው ኡስታዝ? መድህ እንደ አንዱ ጭብጥ ነው። እንግዲህ የግጥም መድህ ከተባለ በጥቅሉ ውዳሴ መወደስ ነው፣ ማወደስ ማለት ነው። ግን ይሄ ውዳሴ ወደ ምን ዘርፍ ገባ የሚለው ይታያል። በዝሮ ሊሆን ይችላል፣ በግጥም ባልሆነ መልኩ ማለት ነው። በንግግርም በጽሁፍም ውዳሴ ሊኖር ይችላል፣ በግጥምም ሊሆን ይችላል። ግን ውዳሴን ከግጥም ጋር ካያያዝ ነው ራሱን ችሎ ያስወራ አንድ ነጥብ ይሆናል ጭብጡ። ውዳሴ ብለን ካጠቃለል ነው ሁሉንም ያጠቃለለ ይሆናል ማለት። ከውዳሴ ሁሉ በላጩ ግጥም አይደለም ራሱ። ምክንያቱም አላህ ሲያወድስ ነው ከውዳሴ ሁሉ በላጩ። ቁርአን ግጥም አይደለም። ለዛ ግጥም ባጭሩ ግን የአንድን ነገር ጥሩ ነገር በጥሩ መንገድ ማንሳት ነው ባጭሩ። ብዙ አይነት ታሪፍ ዑለሞች ያስገባሉ። የአንድን ነገር ጥሩ ነገር አንድ ሰው ይኖራል ወይ የሆነ ነገር ይኖራል። ሰው ባይሆንም ንጥረ ነገር ቁስ ቢሆን ባህሪ የእሱን ጥሩ ነገሩን በጥሩ መንገድ ማንሳት ማለት በተለምዶ መወደስ ሲባል ለምሳሌ በተራ አገላለጽ ጥሩ ነገሩን እንኳ ባነሳ ውዳሴ ላይ ይባል ይችላል። እንግዲህ ጥሩ ነገሩ መመረጥ አለበት። ቸርነት ለጋስ ከሆነ ለጋስነቱን ማወደስ ማለት ነው። ያ ሰው ሌላ መጥፎ ነገር ሊኖርበት ይችላል፣ ግን ከሱ ውስጥ ጥሩዋን መርጠን ማለት ነው። ስናነሳትም በጥሩ መንገድ ነው። ዝም ብሎ እገሌ ለጋስ ነው ብል በተለምዶ ግጥም አይደለም። የሆነ ዘይቤ መላበስ አለበት። ሲለግስ እንደዚህ ነው እሱ ደጅ ተቁሞ ቢል ብዙ አይነት አገላለጽ ሊኖር ይችላል። ሌሎችም ላይ እንደዛው ነው ማለት ባጭሩ ጥሩን ነገር ይፈለፈላል ከዛ ነገር ላይ። ጥሩ የሚለው የትኛው ክፍል ነው? ምክንያቱም መጥፎ ስላለ ማንም ጋር የሆነ ምንድን ነው የሚባለው አገልባጭኛው ባህሪ ማንም ጋር አለ። ሰው ይሁን ኢላ አንቢያዎች አላህ ሙሉ ያደረጋቸው ሲቀሩ ማለት ነው። ቁስም ይሁን ባህሪም ይሁን ምንም ይሁን ምሳሌ በጀግንነት ያወደስነው ሰው ቆንጆ ላይሆን ይችላል ውበቱ አይደል? በእውቀት ያወደስነው ሰው በሌላ ጉዳይ ጀግና ላይሆን ይችላል። ምሳሌ ደፋር ላይሆን ይችላል። የሆነ እንከን አለ፣ የሆነ ጉድለት አለ። ስለዚህ ይመረጣል። ከዚህ እንትኑ ተብሎ ተመርጦ ነው የሚወደሰው እና ዘይቤ ሊላበስ ይችላል። የማጋነን የምን መድህ ግን ብዙ ጊዜ በተለይ የግጥምን ጭብጥ መድህ ይጠቀልሏል በብዛት። ምሳሌ ሙሾ አለን አይደል? በግጥም ጭብጥ ውስጥ የሀዘን ለሟች የሚደረደር የጀግንነት ግጥም ይኖራል። የህይወት ፍልስፍና ይኖራል። የፍቅር ግጥም ሊኖር ይችላል እና ሁሉም ጋር ግን ውዳሴ አለ። በሆነ መንገድ ጠቅላይ ነገር ነው ላይ ሆኖ በውስጡ ሙሾም ቢባል የሟችን ጥሩ ነገሩን ማንሳት እንደማወደስ ውዳሴ የምትባለው ክፍል በሆነ መንገድ ገብታለች። ሌሎቹም ጋር የመግባት ኃይል አለው። እዚህ ጋር ምንድነው መጠንቀቅ የሚያስፈልገው? ብዙ ውዳሴዎችን ሳይ ብዙ የውዳሴ ግጥሞች የግጥም ጥበብ ይቀሰምባቸዋል፣ ግን በጣም ከተወዳሹ ይበልጣሉ። አንዳንድ ውዳሴዎች ለማይገባው ይውላሉ፣ በማይገባው መንገድ ይፈሳሉ። ትልቅ ውዳሴ ለማይሆነው ሰው ይፈሰሳል። ብዙ ጊዜ ገጣሚዎች የዚህ አይነት ገጣሚ ስላሉ ገንዘብ ለማግኘት ሱልጣኖችን፣ ባለስልጣንን፣ ንጉስታትን ምናምን ሄደው ያወድሷቸዋል እና እነሱ ራሳቸው ያውቃሉ የአገላለጽ እንደማይገባቸው፣ ግን ከፍ ካላረጉት የሚሰጣቸው ነገር አይኖርም። ከዛ እንግዲህ በመድህ ውስጥ ብዙ አይነት ተፈኑን ግን መጧል።
አገላለጹ ግን ከባድ የሆነ አንዱ ሚስር አንድ ንጉስ ሲሾም መጣ። ገጣሚዎች ሰበሰቡና ያው ለንጉሱ አቀባበል ያደርጋሉ ምናምን። ብዙ ጊዜ በዳዮች ናቸው የሚስር ገዢዎች እና የተሾመ ቀን ተንቀጠቀጠች። የመሬት መንቀጥቀጥ ነገር ተነሳ። ያኔ ገጣሚ ነውና መሬት መንቀጥቀጥ በጥሩ አይተረጎም እና የንጉስ የሆነ ችግር ገና ከወዲሁ ያስታውቃል መሰላቸው ብዙ። አንዱ ገጣሚ ተነስቶ ቀየረው ይህን ድባብ። ምን አለ? ማዙልዚለት ሚስሩን ሚን ከይዲን አለመ ቢሃ ወኢነማ ረቀሰት ሚን አድሊኩም ጠረባ አለ። እንግዲህ ሚስር የተንቀጠቀጠችው እንደምታስቡት ማቶኑ ናችሁ አይደለም። በአንቱ መሾም፣ በአንቱ ፍትሃዊነት እና በአንቱ መሾም ደስታ ረቁስ ነው። እዚህ ጋር የግጥምን ኃይል ያሳያል። አንድን ነገር መጥፎን ጥሩ የማስመሰል ድባብ ይፈጥራሉ ገጣሚዎች፣ ጥሩን መጥፎ የማስመሰል እና ያ ጥንቃቄን ይፈልጋል። ውዳሴ ብዙ ጊዜ ብዙ ውዳሴዎች ሲፈሱ ስለማይ ነው ለማይገባቸው ቦታዎች ይፈሳሉና ብዙ ማስመሰል ያለባቸው ለማይገባቸው ክፍል ብዙ ውዳሴ ባክኗል። እና አንድ ሰው ውዳሴውን መቼም ሊባክን የማይችለው ነቢዩ የተወደሱለት ብቻ አያጠራጥርም። ታውቃላችሁ አንዳንዴ ትልልቆቹ ሰዎች ነቢዩን አለይሂ ሰላቱ ወሰላም መግለጽ አንችልም ብለው እጅ የሚሰጡ አሉ። እና ልክ ይዘንት የባከኑ መድሖች ሲያገኙ ወደ ነቢዩ ያመጧቸዋል። ይሄ የሚገባው ለሳቸው ነው ይላሉ። እኛ እንዲህ ብለን ቃላት አንገልጽም ይሉና ግን የሆነ ውዳሴ ካለና ሌላ ሰው ተገልጾበት ከሆነ ላላላ ይሄ የሚገባው ይሄ መድህ ቢለጠፍ ቢወሰፍበት የሚያምሩት እሳቸው ነው፣ የሚገባው ለሳቸው ነው እንደማለት ነው። እንደዛ ነበር የሚያደርጉት ትልልቆች። እናታችን አይሻ ረዲየላሁ ዐንሃ እንደዛ ነበር የምታደርገው። ገጣሚት ነች። ግጥም ከ100,000 በላይ ግጥም ሸምድጃለሁ ያንድን ገጣሚ ትላለች። ለቢድ ኢብኑ ረቢዓ ይባላሉ። ከሙዓለቃት ግጥሞች ከተንጠለጠሉ ግጥሞች ወደ 6 ወደ 4 ምናምን ያደርሷቸዋል። ብቻ ከዛ ውስጥ አንዱ አሉ የሚባሉ ገጣሚ ናቸው። በሙዓለቃት ታሪክ ውስጥ ብቸኛው እስልምናን የተወፈቁ እሳቸው ናቸው። ወደ እስልምና ገብተው ሰልመው በኢማን የኖሩና ያለፉ ታላቅ ገጣሚ ናቸው። በጃሂልያ 60 ዓመት ነው የኖሩት። በኢስላምም እንደዛው ያክል ነው የኖሩት። የሁለት ዘመንን ያገኙ ገጣሚ ናቸው። ሐሳን ብን ሳቢት አሉ ረዲየላሁ ዐንሁ በግጥም የሚታወቁ እሳቸው በጃሂልያ ነበሩ፣ ገጣሚ ነበሩ። ግን ይህን ያክል ለሙዓለቃትነት ደረጃ አልደረሱም። ያው ገና የሚታገሉ ምናምን ነበሩ፣ ፉክክር ውስጥ ነበሩ። 60 ዓመት ነው በጃሂልያ የኖሩት። በኢስላም 60 ዓመት ነው የኖሩት ሐሳን ረዲየላሁ ዐንሁ። ለቢድ ግን ሼክ ናቸው የግጥም። ወደ እስልምና ሲገቡ አቆሙ፣ ሰቀሉ ቀለም እንደሚባለው። ቁርአንን ሲሰሙ አልቻሉ። ያኔ ገጣሚን ምንም ነገር ከግጥሙ ሊያስቆሙ አይችልም። ማንም ከገጣሚነት ያስቆመው። ቁርአንን ሲሰሙ እጅ ሰጡ፣ አቆሙ መግጠም። ረሱሉላህ አወድሰዋቸዋል። አስደቁ በይቲን ቃለሁ ሻዒር በማለት ገጣሚ ካለው ስንኝ ሁሉ እውነተኛው ማለት እንግዲህ ረሱሉላህ የሚማርካቸው ግጥም ውስጥ እውነት ነው ትልቁ። ጥበብም ሲዋዛ ከእንትን ጋር አስተማሪ ሲሆን አቅልን የሚያሰፋ ሲሆን እና የእሳቸውን ስንኝ ነው ያነሱት። አላ ኩሉ ሸይእ ማ ኸለላህ ባጢሉ ነው የሚሉት። በቃ ከአላህ ውጭ ወደ አላህ ከሚያቀርብ ወደ አላህ ከሚያደርስ ወደ አላህ ከሚያመጣ ነገር ውጭ ያለ ሁሉ ባጢሉ እንደማለት ነው። እሱን ነው የሚያደንቁላቸው። እና ምልል ነው እናታችን አይሻ በጣም ብዙ ግጥሞችን ሸምድዳ፣ ያው በእውቀት እሷን የሚያክል እንስት አላህ አልፈጠረም፣ አልመጣም፣ አይመጣም። እውቀቷ አጃኢብ ነበር፣ እውቀት ያላት እና ምልል ነው። ዞሮ ዞሮ ረሱሉላህን የምትገልጻቸው በብዛት እንደዚህ ነበር። በፊት ገጣሚዎች የባከነ መድህ ማለት ትልቅ ሆኖ መድሁ ላልተገባው የሚውል ማለት ነው። ያን ነው የምታነሳው። ገሌ ያለው ለአንቱ ነው የሚገባው ትላቸዋለች። እና አቡ ከቢር አልሁዘሊ የሚባል ገጣሚ ነበር። እሱ ስለ አንድ ሰው ውበት እያወራ ምን አለ?
فإذا رأيت إلى أسرة وجهه برقت كبارق ومبرئ من كل غبر حيضة وفساد مرضعة وداء مغيل إلال. وإذا نظرت إلى أسرة وجهه برقت كبارق العارض المتهللين ميلو ወደፊታቸው ስታይ ይላል ስታይ እየሰፋች ነበር እንደ መፍተልም እንደ ጫማ መስፋትም ይሉታል ራዊዎችና ቀና ስትል ረሱሉላህ ጫማቸውን ያስተካክሉ ምናምን ነበርና ሊያስተካክሉ ብለው ትንሽ ላብ ቸፈፍ ብሎ ፊታቸው እንግዲህ ላበታቸውን ስትገልጽ አይሻ ሉል ነው የሚመስለው ነው የምትለው በዛ ውበት በዛ ብርሃን ባስኮነን ጨረቃን በሚያስንቅ ፊት ላይ ላብ ቸፈፍ ሲል ምናምን ቀና ስትል ፈቡሂቱ ትላለች ግራ ገባኝ ሚይዘው ምጥለው ጠፋብኝ እንደምንለውና ቀና ቢለው ሲያዩት ድንጋጤዋ ገብቷቸዋል ማቢኪ ቡሂቲ ይላል ምንድነው እንደዚህ ግራ ገባሽ ያስደነገጠሽ ሁሉ አዲስ ናቸው ረሱሉ ሰለላሁ ዐለይሂ ወሰለም አብራቸው እየኖረች ውበታቸው ሁሉ አዲስ ነው የሚሆንባት እና እኔ ምን አለቻቸው አቡ ከቢር የተባለው ግጥም ያለው ነገር ትዝ አለኝ ስንኙ ምንድነው አለ ሲሏት ይሄን ግጥም አለችላቸው ከፊታቸውን ስታይ የፊታቸው ውበት ብርሃኑ ጀንበር ወይም ጨረቃ እሳቸው ፊት ላይ ወጣች ይመስላል ረሱሉላህ ተነስተው ግንባራን ይስሟታል እሳቸው በመድህ ያደረጋቸውን ሰው ከሱ ያስደሳል እሳቸው መድህ ማድረግ ኢባዳም ይሆናል እንደንያው ጥሩን ነገር ካወራ ሁሉ መድህ ካረገ ሰው መድሁ እውነት የሚሆንለት ብዙ ጊዜ ነብይን ሲያወድስ ነው ሌላ ጊዜ ያጠራጠራል እውነት ተገላጩ እንደዛ ነው ያስብላል መድሁ ልክ ቢሆን የተገለጸው ክፍል ግን እንደዛ ነው ተነስተው አንገቷን እጆሮ ከአይኖቿ መካከል ግንባራን ይስሟትና ምን ይሏታል ሱሪርቱ ሚንኪ አክተር ማሱሪር ቲቢ ይሏታል በያዝልቂ ያን ኢማማ ኢማን ይስፈር ተውሂድ ይልማ ሴት በነፍሷ ያለብሳ ፈር ያወግ ልማድ ይልበሳ ፈር ዑመር ይውጣው ሽርኩን ጠልቶ ሰልማን ይምታው ሁሉን ሰምቶ ሐሳን ይጥፋው ቅኔ ሐርፉ ኻሊድ ይስለም ከነዘይፉ በዩለጂው ያን አይነታ ፀሐይ ትፈር መልኩን አይታ ውጁድ ይድመቅ ከውኑ ይፍካ ጠይባ ትብራው ትሳቅ መካ አዝልቂና ያናዋ ላይ ምድር ትኩራው በሰማይ ላይ የሃሊማን ችግር ያንሳው አይኑን አይታ ልጇን ትርሰው ውድቁ ይቁም ጉድሉም ይምላ አባት ያገኝ አይታም ሁላ በይብሩና ያበሻሻ በአስራር ትምላ የኛ በሻ መድንቅል ቃኝ መደሚያነድ ከዘቡራ ወንድ ወለድ عليكم مكرم عليكم وداج مكرم عليكم مكرم عليكم ولا مكرم قدامينات يتلكش ولتاش بنيا لاي أكبرش تتبترك بتكلك بصوتا يا ولاد عودم كسياك يدمك حراو باندكمو تولدوال عيناتاو مكرمو كمتوما ينور قبات ساق دستانجي انت يمن منبات يمن هازن انتون يزن چنكي چنك انقدي مازن يزن انقال سن ودات حالو تابسن باو انت يقملو يقود كلات ما يتاتاو كافو كفو نقر قال ما يوطاو فدرتو تيسي ودو وفراوي تنسساو سيمالدو زادي انديتون انو ددو ما چالنا لبي
ያልወደደው ሰላቱላህ ሙከረሙ ሰላቱላህ አለይኩም ሙከረሙ ሙሐበቡን ሙከረሙ ሞታችን ነው ከታው ነው ላፍታ ስሙን ሙሐበቡን ሙከረሙ ሞታችን ነው ከታው ነው ላፍታ ስሙን ሰላቱላህ አለይኩም ሰላቱላህ አለይኩም ሙከረሙ ሰላቱላህ ሰላሙላህ አለይኩም ሰላቱላህ ሰላሙላህ አለይኩም ሰላቱላህ ሰላሙላህ አለይኩም ሰላቱላህ ሰላሙላህ አለይኩም 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 ሙከረሙ አለይኩም አለይኩም ሙከረሙ አለይኩም ሰላቱላህ ሰላሙላህ አለይኩም በዩም ኑር አሚናይቱ ይጠበቃ ይብቃ ወቅቱ በአይ ሙላው ይዋጅጀው የመካን ሴት ከናት ይፍጀው በያዝለቂውና በድሩን ባኗሪም ላው የኢትዮጵያ ኢስላማዊ ጥበብ አዲስ ታሪክ ሊጽፍ ነው። በአይነቱ ልዩ የሆነ በኢትዮጵያ የመጀመሪያው ግዙፍ የመንዙማና የነሺዳ መተግበሪያ ይፋ ሆነ። ኢናያ ሪከርድስ እጅግ ፈጣን ዘመናዊና ለአጠቃቀም ቀላል የሆነ አፕሊኬሽን ከጥንታውያን የአባቶቻችን ድንቅ ድምጾች ጀምሮ እስካሁን ድረስ ያሉ የመርህ ስራዎች በሙሉ በአንድ ቦታ እንደ ፍላጎቱ በነፃ ወይም የፕሪሚየም አማራጭ ይዞ የቀረበ ብቸኛ መተግበሪያ ኢናያ ሪከርድስ ከድምጽም ባሻገር የዑለሞቻችንን ውድ የመድህና የአስካር ኪታቦች በአንድ ላይ ሰብስቦ የያዘ ለፖድካስትና ለኢስላማዊ የጥበብ ስራዎችም መድረኩን የከፈተ ለሙንሽዶችና ማዲሆች ከዩቲዩብ የተሻለና እጅግ አስተማማኝ የገበያ አማራጭ ይዘንላችሁ መጥተናል። በተጨማሪም በልዩ ሁኔታ በተዘጋጀው ማዲህ ስቱዲዮ አፕሊኬሽን ስራዎትን፣ የስራውን አጠቃላይ መረጃዎችን በቀላሉ መቆጣጠር ይችላሉ። ጥበብን በስልኮ የያዙ ኢናያ ሪከርድስ በፕሌይ ስቶር እና በአፕ ስቶር ላይ ያገኙታል። ኢናያ ሪከርድስ ከስካይሊንክ ቴክኖሎጂ ጋር በመተባበር ሚናራ ፕሮዳክሽን